ሰላም ጤና ይስጥልን የተከበራችሁ ወደ ሀሩ ቴሌቪዥን ተመልካች ቤተሰቦች እንደምን ሰንብታችኋል? ይህ ባህላዊ የፕሮሞሽን አገልግሎትና በሀሩ ቴሌቪዥን የጋራ ትብብር የተዘጋጀ ለእናንተ የሚደርሰው ሳምንታዊ እሁድ ነው። በዛሬው ዝግጅታችን አንድ ርዕሰ ጉዳይ ይዘናል። ርዕሳችን አድርገን የምንወያይበት በሀገራችን የታሸጉዎች ደረጃ የተሻሻለው ምን ይዞልን መጣ፣ የትላንቱስ ምንድን የነበረው ያሉ ክፍተቶች ከነበሩና ሌሎችም ተያያዥነት ያላቸውን ሀሳቦች አንስተን ለመወያየት ሶስት ያህል እንግዶችን ጋብዘናል። እንግዶችን እንኳን ደህና መጣችሁ። እንኳን ደህና መልካም እንድታወቅ። እሺ፣ እኔ ዘሪሁን እባላለሁ ከኢትዮጵያ ተስማሚነት ምዘና ድርጅት በኢትዮጵያ ተስማሚነት ምዘና ድርጅት የባዮኬሚካል ፍተሻ ላቦራቶሪ ዳይሬክተር ነኝ። አመሰግናለሁ። ይልማ እባላለሁ በኢትዮጵያ ደረጃዎች ኤጀንሲ የደረጃ ዝግጅት ዳይሬክቶሬት ዳይሬክተር። አሸናፊ ነኝ የታሸጉ አምራቾች የለስላሳ አምራቾች የአትክልትና ፍራፍሬ አቀነባባሪዎች ኢንዱስትሪ ማህበር በአጠቃላይ ማለት ነው ያው ስራ አስኪያጅ ነኝ። መልካም ያው ሶስታችሁም ዘርፉን በቀጥታ የሚመለከታችሁ ከመሆኑ ጋር በተያያዘ ለሚነሱ ሀሳቦች የተሻሉ ሀሳቦችን አዋጣን አዲስ በወጣው ደረጃ ላይ ነገ ወደ ስራ በሚገባበት ሰዓት ላይ ሊፈጠሩ የሚችሉ አንዳንድ ሀሳቦችን አጥርተን እንሄዳለን ብለን ተስፋ እናደርጋለን። እስኪ አዲሱ ደረጃ ምን ይዞልን መጣ? ከትላንቱ ዛሬ ያለንበት ደረጃ ትላንት ምን ነበር፣ ዛሬ ያለው ደረጃ የቱ ጋር ነው ያለው የሚለው ነገር እስኪ እናንሳት ይልማ። እሺ አመሰግናለሁ። ምናልባት አዲሱ አሮጌ ከሚለው በፊት በደረጃ አዘገጃጀት ስርዓት ደረጃዎች ከወጡ በኋላ በየጊዜው የሚታዩ ለውጦችን ዓለም አቀፍ ጥናቶችን ሌሎች ተያያዥ ጉዳዮችን መሰረት በማድረግ በየጊዜው ስልታዊ ግምገማ ይደረግባቸዋል። ስልታዊ ግምገማ ማለት ቀደም ሲል የወጣው ደረጃ በአፈጻጸሙ ወቅት የሚያጋጥሙ ችግሮችን በማየት ከዓለም አቀፍና አገራዊ ነባር ተጨባጭ ሁኔታዎች ጋር በማነጻጸር ደረጃው በትግበራ ወቅት ላይ ምንድነው ያጋጠመው፣ ምን አዳዲስ ለውጦች አሉ የሚሉ ነገሮችን በአጠቃላይ በመዳሰስ እና ስልታዊ ግምገማ በማድረግ ሶስት አማራጮችን ይዞ ይመጣል። አንደኛው የተለወጡ ነገሮች ካሉ በክለሳ እነዛ የተለወጡ ነገሮችን የማካተት ጉዳዮች ይሰራሉ። የተለወጡ ነገሮች ከሌሉ ደግሞ አጠቃላይ ደረጃው ላይ ፍተሻ ተደርጎ ስልታዊ ግምገማ አንደኛው ውጤት በፍተሻው ደረጃው እያሰራ ስለሆነ እንዲቀጥል የማድረግ ወይንም ደግሞ በእኛ አጠራር ሪአፈርሜሽን እንዲቀጥል ተግባራዊነቱ እንዲቀጥል የማድረግ ነው። ሌላው ደግሞ በቅቷል፣ ሌሎች የተቀየሩ ነገሮች አሉ ተብሎ ሲታመን ደግሞ ዊዝድሮ የማድረግ ስራዎችን ይሰራሉና በዚህ አሰራር ስርዓት መሰረት በቀደም ሲል በ2019 ከዛም ቀደም ብሎ በ2017 ወጣው ደረጃ ላይ አንዳንድ ጉዳዮች ያልተዳሰሱ ነበረ። ከዛ በኋላ ኮዴክስ የከለሳቸውና ያያቸው ጉዳዮች ነበሩ። ለምሳሌ የፍሎራይድ ኮንቴንት የታያለ፣ ሁለተኛ ከሴፍቲ አንፃር የሚታዩ የሄቪ ሜታል ሌሎች ጉዳዮች ነበሩ። ሶስተኛው ደግሞ በእኛ ሀገርም ያለው በትሩዝ አድቨርታይዝመንት ላይ አርሶ ኢትዮጵያ በአፍሪካ ደረጃ ለረጅም ዓመት መስራችና አባል ሀገር ነች። በአፍሪካን ስታንዳርዳይዜሽን ኦርጋናይዜሽን አርሶ ደረጃውን ከልሷል በ2019። ስለዚህ የአርሶ ሜምበር አገራት አንድ ህግ አለ፣ አርሶ ላይ ብቻ ሳይሆን ደብሊውቲኦ ላይም አንድ ህግ አለ። አባል ሀገራት ደረጃዎችን ሲያዘጋጁ አጠቃላይ ኢንተርናሽናል እና አካባቢያዊ ደረጃዎችን መሰረት አድርገው ደረጃቸውን እንዲከለሱ ይገደዳሉ። ይህ ህግ ነው። ካልከለሱ ደግሞ ጀስቲፊኬሽን ማቅረብ አለባቸው። ስለዚህ አሁን ላይ ያለው ይሄ ዓለም አቀፍ አሰራር ነው። ደብሊውቲኦ ቲቢቲ አኔክስ 3 ይባላል። ደረጃዎች ሲዘጋጁ ዓለም አቀፍ ደረጃን መነሻ አድርገው መዘጋጀት አለባቸው የሚል ይሄ ዓለም አቀፍ አሰራር ነው። ስለዚህ አርሶ ላይ የተከለሱ ጉዳዮች አሉ። እነሱንም የተከለሱ ጉዳዮችን ምክንያቱም አፍሪካን ፍሪ ትሬድ ኤሪያ ፈርመናል። ስለዚህ ያሉ አማራጮችን በሙሉ ማየት ስላለበት እና በአሰራሩ መሰረት ደረጃዎቹ እንዲከለሱ ምክንያት ሆኗል። ስለዚህ በክለሳ ወቅት ሁለት ጉዳዮች ናቸው የታዩት። አንደኛው አጋጣሚውን በመጠቀም በደብሊውኤችኦም በሌሎች በኮዴክስም የታዩ የደህንነት ወይንም ሴፍቲ የምንላቸው ሪኳየርመንቶች ላይ ለውጥ አለ ወይ የሚለው ነው። ልክ ቅድም እንዳልነው ለምሳሌ በፍሎራይድ ላይ የተቀመጠው ከ0.5 በላይ ከሆነ ለህፃናት ጥቅም ላይ አይውልም ተብሎ መቀመጥ አለበት ተብሎ ደብሊውኤችኦ በደንብ ክሊርሊ ያስቀምጧልና
የኛ ሀገር ፕራክቲስ ላይ ይሄ አይነት ነገር ስለሌለ ይሄንን ማየቱ ተገቢ ነው የሚሉ ነገሮች። ሁለተኛው ደግሞ ከምርት ገላጭ አንፃር ሲታይ በአብዛኛው ከዚህ በፊትም የነበረን ኤክስፒሪየንስ ምንድነው ውሃ ተብሎ ዝም ብሎ ነበር የሚወጣ የነበረው። በተደጋጋሚ የውሃ ደረጃ ክለሳ ይደረጋል። ውሃ ብቻ ሳይሆን ሌሎች ደረጃዎችም በተደጋጋሚ ክለሳ ይደረጋሉ ወቅታዊነታችን እየታዩ። ስለዚህ ቀደም ሲል የነበረው አንድ ደረጃ ብቻ ነበረ ለረጅም ጊዜ። ሚነራልም ቦትል ወተርም ተብሎ የሚወጣው በሙሉ ሚነራል ወተር ተብሎ ነው የወጣ የነበረው። አሁን ላይ ሁለቱን መለየቱ ተገቢ ነው በሚል ሚነራል ወተር ለብቻው የቦትል ወተር ለብቻው ደረጃዎች ተዘጋጅተው እነዚህን በሙሉ እንደተባለው ደረጃዎቹ በዋናነት 3 ክፍሎች አሏቸው። የውሃው ተፈጥሯዊ ይዘት፣ ከዛ ደግሞ ከደህንነት አንፃር የሚቀመጡ ሪኳየርመንቶች አሉ፣ ከብክለት አንፃር የሚቀመጡ ሪኳየርመንቶች አሉ። በስተመጨረሻ ደግሞ አጠቃላይ ይሄ ታሽጎ ህብረተሰቡ እንዲጠቀምበት ሲወጣ ደግሞ ምን አይነት መግለጫ ይዞ መውጣት አለበት የሚለው አብሮ ይወጣልና እነዚህ ነገሮችን ቴክኒክ ኮሚቴው በዝርዝር በረጅም ጊዜ ወስዶ በዲቴል አይቶ ክለሳ ያደረገበት ነው። ስለዚህ ይሄ በአሰራሩ መሰረት የተከናወነ ተግባር ነው ማለት ነው። መልካም ያው ጥሩ ነገሮችን ነው ለመዳሰስ የሞከሩት አቶ ይልማ። እኛም ደብሊውኤችኦም የዓለም የጤና ድርጅት ማለት ነው ሌሎችም በየጊዜው በውሃና በምግብ በተለያዩ ነገሮች ላይ የሚወጡ ስታንዳርዶች የሴፍቲም ጉዳይ የጥራትም ጉዳይ የሌብሊንግም ጉዳይ ሌሎችም ነገሮች ይነሳሉ። እስካሁን ድረስ በእኛ ሀገር ለህፃናት ተብሎ የሚመረቱ ውሃዎች ያልነበሩበት ሁኔታ ነው ያለው። ቅድም እርሶ ከነሱ ጋር በተያያዘ ግን ተፈጥሯዊ ይዘቱን በጠበቀ ሁኔታ የሚል ነገር አንስተው ነበርና ምን ማለት ነው? እስኪ እሱን ሀሳብ ግልጽ እናድርገውና። ተፈጥሯዊ ይዘቱን በጠበቀ ሁኔታ ማለት ያው ውሃ እንግዲህ አንደኛው በጣም ወሳኝ ለሰው ልጅ ወሳኝ የሆነ ምግብ ነው ብለን ነው የምንወስደው። ስለዚህ በአመራረት ሂደት አጠቃላይ በማጓጓዝ በአስተሻሸግ ሂደት የሚፈጠሩ የብክለት ሁኔታዎችን በማስወገድ ይሄ በትክክለኛው የሚነራል ይዘታቸው ታይቶ፣ ምክንያቱም አንደኛው ደግሞ ችግር ያለው እሱ ዛጋ ስለሆነ የሚነራል ይዘታቸው በደንብ በትክክሉ ታውቆ ሌብል ተደርጎ እንዲወጣ የማድረግ ነገር ነው። ስለዚህ ውሃ በተፈጥሮ ንጹህ ከሆነ ውሃው ከብክለት የጸዳ ከሆነ አጠቃላይ ሰውን ጤና ከመጠበቅ አንፃር ያለው ፋይዳ የጎላ ስለሆነ አንደኛው እሱ ነው። ሁለተኛው አሁን ላይ ምናልባት በዓለም አቀፍ ደረጃም እየታየ ያለው ብዙ ጊዜ የሚነራል ይዘታቸው ከፍ ያሉ ዝቅ ያሉ የሚባሉ ጥናቶች እየተጠኑ ነው። ግን አሁን እኛ ሀገር ላይ ግን ያለው ይቅርታ አስቆምኩት አሁን ከዚህ በፊት ከ0 እስከ 1000 ምናምን የሚሉ ነገሮች ተቀምጠው ነበር ለቦትል ወተር ለሚነራል ወተር እንዲሁም እየተባለ የተቀመጠበት ሁኔታዎች አሉና አሁን በተሻሻለው ወይም ደግሞ እንደ አዲስ በተከለሰው ስታንዳርድ ላይ ምንድነው እስኪ ሌብል ላይ የተቀመጠው ነገር ወይ እንዲቀመጥ በቀጣይ የሚሰራበት ነገር ምንድነው? አሁን የዚህ የሚነራል ይዘት ስናይ በአጠቃላይ የውሃዎቹ ላይ መግለጽ የተፈለገው ቅድም ለማንሳት ሞክሬያለሁ። በፊት የነበረው ወጥ አንድ ሆኖ ሁሉም ሚነራል ተብሎ ነበር የሚወጣው። ከዛ በኋላ ደግሞ በጊዜ ሂደት ሚነራልና ቦትል ተብሎ እንዲወጣ ተደርጓል። ከ120 በታች ያለው ከ120 በላይ ያለ ተብሎ ሲወጣ ነበር። አሁን በአፍሪካን ደረጃ ከ300 በታች ያለና ከ300 በላይ ያለ ተብሎ የወጣበት ሁኔታ ነው ያለው። እኛ ጋር ደግሞ አጠቃላይ የሀገራችንን የውሃ መጠን ወይንም ደግሞ የትም ሀገር ላይ ቢሆን ያለው ነገር በተፈጥሮ የሚነራል ይዘቱን የማውጣት ጉዳይ ሳይሆን የሚነራል ይዘቱን በግልጽ ሌብል አድርጎ ተጠቃሚው እንዲያውቀው አድርጎ ገበያ ላይ ማውጣት ወይንም ደግሞ እንዲጠቀም የማድረግ ነገር ነውና ያ ስራ ነው የተሰራው። ምንድነው ከ120 እስከ 500 ያለው ከዛ ከ500 እስከ 900 ያለ ከ900 በላይ እስከ 1200 ተብሎ ከፍተኛ ሚነራል ከ900 እስከ 1200 ከዛ ደግሞ የመካከለኛ ተብሎ ከ500 እስከ 900 ሎ ሚነራል ተብሎ ደግሞ ከ120 እስከ 150 በትክክሉ ተጠቃሚው እንደየምርጫው እንደየፍላጎቱ የሚያገኝበትን ግልጽ ያለ ምን አይነት ውሃ ነው የሚጠቀመው የሚለው ነገር እንዲያውቅ የማድረግ ስራዎች ናቸው የተሰሩትና ይሄ የሌሎች ሀገሮችም ሀገራት በተለያየ መንገድ እንግዲህ ያሰራር ግን አለ ሌላ ዓለም ላይ መካከለኛ ሳውዝ አፍሪካ ላይ አለ አውሮፓ ላይ አለ ሀገራቶች ይጠቀማሉ። ምንድነው ዋናው ነገር የኛ ህብረተሰብ
የሚጠቀመውን ነገር በትክክሉ ለይቶ ለምሳሌ ሚነራሉን ማስቀመጥ የሚያስቀምጡ ሀገራቶች አሉ። ሚነራሉን ያስቀምጣሉ ሎ ሃይ ወይንም ከፍተኛ መካከለኛ ዝቅተኛ ላይሉ ይችላሉ። ሚነራል መጠን ብቻ ካስታወቁ የደረጃ ግንዛቤ በጣም ከፍ ባለባቸው ሀገራቶች ችግር አይሆንም። እኛ ሀገር ደግሞ ያ አይነት ግንዛቤ አይደለም። አጠቃላይ የደረጃና የደረጃ ጽንሰ ሐሳብ ወይንም ደግሞ የጥራት ጉዳይ ገና በሂደት ላይ ያለ የሚፈልገውን ያህል ግንዛቤ የተፈጠረበት ባለመሆኑ አንደኛው እንደ ግንዛቤ ማስጨበጫም ይሆናል በሚል ነው እና አሉ ተሞክሮች ሳውዝ አፍሪካም አሉ፣ አውሮፓ ሀገሮችም አሉ፣ ሌሎች በርካታ ሀገሮች ይጠቀማሉ። ግን ዋናው መወሰድ ያለበት ነገር እንደ ሀገራችን ተጨባጭ ሁኔታ የአይነት የዳበረ የደረጃ የሌብሊንግ የቁጥጥር ስርዓት በሌለበት ሁኔታ እንደዚህ አይነት ሙከራዎችን ማድረጉ ተገቢ ነው በሚል ነው ቴክኒክ ኮሚቴው አምኖበት በዚህ መንገድ ያስቀመጠው። መልካም ጥሩ ሀሳብ ነው። ለመነሻ የሚሆን ሀሳብ ነው የነገሩን። የኢትዮጵያ ተስማሚነት ምዘና ድርጅት ዛሬ ላይ ምን ያህል አምራቾችን ያውቃቸዋል ከሚለው ሀሳብ እንነሳና ምንድነው እስኪ አምራች ተቋማት ወደ እናንተ ሲመጡ የሚሰሩ ፓራሜትሮችና እንደ ችግር የምታዩቸው ነገሮች ምንድናቸው? አመሰግናለሁ። እንደው በተወሰነ መልኩ አቶ ይልማ ያለው ላይ ልጨምርና ወደ ጠየቀኝ እሄዳለሁ። እንግዲህ የውሃ ደረጃ ሲዘጋጅ የቴክኒክ ኮሚቴ አባል ነኝ። እዛ ውስጥ ምንድነው ኮንሲደር የተደረገው ምንድን ነበረ ቻሌንጁ የሚለውን ትንሽ ነካ ላድርግና ከዛ ወደ ጥያቄ እመጣለሁ። ምንድን ነበረ በነገራችን ላይ በጣም ተቸግረንበት እንደ ኢትዮጵያ ተስማሚነት ምዘና ድርጅት ፕሮፖዝ ያደረግነው የጠየቅነው እኛ ነን ደረጃው እንዲከለስ ማለት ነው። ከዛ በኋላ ግን የብዙ ሰዎች ኮንሰርን ነበረ። በፊት እንዳልከው ውሃ የቦትል ድሪንኪንግ ዋተር ከ0 እስከ 1000 ይላል። ከዛ የሚነራል ተብሎ ካቴጎራይዝ የተደረገው ደግሞ እስከ 1500 ይላል። እዚህ እስከ 1000 እስከ 700 እስከ 900 ያመረተ ኦቨርላፕ ያደርግ ነበርና በጣም ተቸገርን። ከዛ በተጨማሪ ደግሞ ሌሎች አሁን ቅድማት ይልማ ያነሳው ላይ ኮንታሚናንቶች አሉ ከሰው ሴፍቲ ጋር የተገናኘ እነሱ ነገሮች በደንብ ክሊርሊ ያልተቀመጡ ነበሩ። አምራቾች ይቸገራሉ። እዚህ እነዚህን ኮንሲደር በማድረግ አሁን ባለው ነባራዊ ሁኔታ ሀገር ውስጥ ያለ ሪሰርች አልተሰራም። ስለዚህ ያለን አማራጭ አቶ ይልማ እንዳለው ከተለያዩ ሀገሮች ተሞክሮዎችን ኮንሲደር ማድረግ ነበረብን። በዛ መልኩ በጣም የተለፋበት ረጅም ጊዜ የወሰደና የተሰራ ነው። የተሻለ ነው ብዬ አስባለሁ አሁን የተዘጋጀው ደረጃ። ይሄን ካልኩ በኋላ አሁን ባለው ሁኔታ በኢትዮጵያ ተስማሚነት ምዘና ድርጅት ሰርቲፋይድ የሆኑ እውቅና ያላቸው ወደ 104 ድርጅቶች አሉ። ከነዚህ መሃል በሚነራል ውሃ ላይ 3 አካባቢ ድርጅቶች ናቸው ያሉት። በማኑሲፓሊቲ ዋተር የሚባለው በሲኢኤስ ወይንም ኮምፐልሰሪ ኢትዮጵያን ስታንዳርድ 58 የሚዳኙ 8 አካባቢ አሉ። ስለዚህ እነዚህ ውሃዎች በሚመጡበት ጊዜ የሚታይላቸው መስፈርቶች በደረጃው መሰረት ወደ 44 አካባቢ ባህሪያቶች አሉ። የውሃ ተፈጥሯዊ ይዘትን የሚያመለክቱ ተፈጥሯዊ ይዘት የሚባሉት ውሃው በተፈጥሮ ከመሬት ውስጥ ሊሆን ይችላል የሚወጣው የሰርፈስ ውሃ የሚባለው የግድብ ለማኑሲፓሊቲ የሚውለው የምንጭ የተለያዩ ሶርሶች ሊኖሩት ይችላሉና ብዙ ትሪትመንት ሳይኖረው ብዙ እነዚህ ሚነራሎች ሳይወጡ እንዳለ ሴፍቲ ብቻ ማይክሮ ኦርጋኒዝምስ ወይንም ከኮንታሚኔሽን ጋር የተነካኩ ነገሮች እንዳይኖሩ እሱ ብቻ ትሪት ተደርጎ ሲወጣ ተፈጥሯዊ ይዘቱን ይዞ ይወጣ ይባላልና እነዚህ የሚሰሩበት ነው። ሌላ ኮንታሚናንቶች አሉ። ኮንታሚናንት የሚባሉ ለሰው ጤና የማያስፈልጉ ለምሳሌ የሄቪ ሜታልስ እንደ ሊድ፣ ሜርኩሪ፣ ክሮሚየም የመሳሰሉ ከተለያየ ፋብሪካ ውጋጆች ውሃን ሊበክሉ ይችላሉ ተብለው የሚገመቱ ሊሚት አላቸው። እነሱ ይሰራሉ። ከዛ የማይክሮ ኦርጋኒዝምስ ወይንም ከኮንታሚኔሽን ጋር የተገናኙ የሚባሉ የሚሰሩበት የባዮሎጂካል ኮንታሚናንቶች ናቸው። እነሱ ይሰሩለታል። ስለዚህ
ከሴፍቲ አንፃር እነሱ ኮንሲደር ይደረጋሉ ማይክሮ ኦርጋኒዝም እና ሄቪ ሜታል የሚባሉት ሌሎቹ የኳሊቲ ፓራሜትር ናቸው ቢበዛ ቢያንስ ጤና ላይ ጉዳት አያደርስም ነገር ግን የውሃ ኳሊቲ ከቴስት አንፃር ሊሆን ይችላል ከእይታ አንፃር ሊሆን ይችላል እነዚህ ነገሮች ለሰው ጥቅም አላቸው ተብሎ የሚገመቱና የተቀመጠላቸው ሪኳየርመንቶች ቴስት የሚደረጉበት ነው ማለት ነው ይሄንን ካልኩኝ በፊት በነበረው አሁን እንግዲህ የውሃ ደረጃዎች በነገራችን ላይ በሶስት ነው የሚከፈሉት ቦትል ድሪንኪንግ ዋተር በሲኤስ 99 የሚዳኙ አሉ የሚነራል ኮንተንታቸው እስከ 120 ነገጄ ብዙ ሀገሮች ተሞክሮ ግን እስከ ልክ ነው እስከ ማለት ደረጃ ከሆነ ደረጃ ነው ማለት ነው የብዙ ሀገር ደረጃዎች ሚኒመሙን ያስቀምጣል ዝቅተኛ ከዚህ መነሳት አለበት ብሎ የሚያስቀምጡ አሉ ነገር ግን ሪሰርቾች ስቲል የሚያመለክቱት ነገር ወደ ታች እየወረደ ሲሄድ ምን ያመጣል የሚለው ነገር አይመልሱም ግን ይሰራ ጥናት ሳለ እንደ ሀገር የለም ዓለም አቀፍ ተሞክሮች አሉ ለምሳሌ በዩሮፕ ዳይሬክቲቭስ ላይ የተቀመጡ የገልፍ ስታንዳርዶች የሂንዲያን ስታንዳርዶች በአፍሪካ ደረጃ የተሰሩ የዩኤስኤፍዲኤ ያጠናቸው WHO ያጠናው እነዚህ ነገሮች አሉ ግን ስቲል ኮንክሪት የሆነ ነገር ይዘው የቀረቡት ነገር የለም ወደ ታች ሲወርድ የሀገር ውስጥ ነባራዊ ሁኔታውንም ስናይ በጣም ዝቅ ያለ ሚነራል ኮንተንት ያላቸው አሉ ሶ ይሄንን ሚኒመም ሌቭል ብናስቀምጥ አብዛኛው የውሃ ፋብሪካ ይወጣል ከገበያ እዚህ ደረጃ ሲዘጋጅ እነዚህን ሁሉ ነው ኮንሲደር የሚያደርገው ሄልዝ ኢምፓክታቸው ምንድነው አገር ውስጥ ያለው ተሞክሮ ምን ይመስላል ፋብሪካዎቹ ምን ይዘት ላይ ያላቸው በተለይ ከሄልዝ ጋር የሚገናኝ ከሆነ ምንም ደረጃ ላይ ድርድር የለም ይሄንን ሁሉም ሊያግዙኝ ይችላሉ ሄልዝ ኢምፓክት ከሌለው ግን ኮምፕሮማይዝ የምታረጉና ነባራዊ ሁኔታዎችን የምታየው ይኖራልና ከዛ በኋላ ያለው በጣም ትልቅ ለውጥ ያለበት የሚነራል ዋተር በሲኤስ 151 የሚዳኘው ማለት ነው እሱ ላይ ነው እንግዲህ በፊት ከሲኤስ 99 ወይንም ቦትል ድሪንኪንግ ዋተር ጋር ኦቨርላፕ ያረገ ሲያስቸግር የነበረውና ብዙ ማስተካከያዎች የተደረገለት እሱ ነው አንድ ካምፓኒ በአንድ ሰርቲፊኬት ሁለቱን ማምረት ይችል ነበር በበፊቱ ደረጃ ላይ ቦትልም ሚነራልም ማምረት ይችላል መብቱ ነው በአሁኑ ላይ እሱን ለይቶታል ደረጃው ሶ የደረጃው መከለስ አንዱ ዋነኛው ነገር እዚህ ላይ ያጠነጠነ ነበር ሁለቱን ዲስቲንክት አድርጎ አውጥቷቸዋል ከዛ በኋላ ያ ስለዚህ ሚነራል ስፕሪንግ ዋተር ምናምን እየተባለ የሚጻፈው ነገር ሊቀር ነው ከዚህ በኋላ ሚነራል ከሆነ ሚነራል ነው ቦትል ከሆነ ቦትል ነው ስፕሪንግ ከሆነ ስፕሪንግ ነው በክፍል የተጠራ ከሆነ በክፍል የተጠራ ነው እሺ ይመስላል የባለኝ መልካም ቅድም መጨረሻ ላይ ካነሳው ሐሳብ ግን ስነሳ አምራቾችን በስፋት ከገበያ ስለሚያስወጣ ይሄን ስታንዳርድ ተግባራዊ ለማድረግ ተቸግረናል የሚል ነገር አንስተዋልና የጥራት ጉዳይ ግን በዚህ ደረጃ እንዲደርድር መቅረብ አለበት ወይ የሚለውም ነገር በዚሁ የሚያነጋገር ከመሆኑ ጋር በተያያዘ ለምንድን ነው ከገበያ የሚያስወጣቸው አምራቾችን ምንድነው ደረጃው ላይ የህብረተሰብ ጤና ጉዳይ አለ አምራቹም ደግሞ የሚያመርትበት ደግሞ የራሱ ሁኔታ አለ የህብረተሰቡ ደግሞ የግንዛቤን ጉዳይ አለ አሁን ብዙ በፊት በጣም ተጽዕኖ ፈጣሪ የነበሩ ውሃዎች ዛሬ ላይ ከገበያ እየወጡ ያሉበት ሁኔታዎች አሉ የሚነራል ኮንቴንታቸው ከፍተኛ ከመሆኑ ጋር በተያያዘ ህብረተሰቡ ከጤናማ አንፃር ከምንም አንፃር ያለውን ነገር ካለመረዳት ይከብደናል እንደዚህ ነው እየተባለ ብዙ የወጡ ውሃዎች እንዳሉ ይታወቃልና አሁንም በዚሁ የሚነራል ውሃ ደረጃ በዚህ ሁኔታ በመናደርግበት ሰዓት ላይ አንዳንድ ችግሮች እንዳይፈጠሩ ወይም ሸማቹ ህብረተሰብ ግንዛቤ ላይኖር የሚችልበት ሁኔታዎች ይኖራሉና እዛ ላይ የተሰሩ ስራዎችም ካሉ በዛው ብናነሳቸው አንዳንዴ ደረጃ ብቻ አውጥቶ ሼልፍ ላይ ተቀምጦ የወዱ አካላት ብቻ አውቆት የሚሄድበት ሁኔታዎችም ካሉ አሁንም ወደዛ ለመምጣት የምንቸገርበት ሁኔታዎች ሊኖሩ ይችላሉ አምራች ተቋም አካባቢ ላይም ከነሱ ጋርም ተገናኝቶ የማውራት አይነት ነገሮችም ካሉ በደረጃው ላይ ማለት ነው አንዳንዴ መግባባቶች ላይ መድረስ አለባቸው አይደል አንድ ሐሳብ ወይም አንድ ደረጃ ሲወጣ መግባባት ካልተደረሰበት ነገ ለማስተግበር እንዳንቸገር ነው አሁን ሁለት ተቆጣጣሪ ተቋማት ሚኒስቴር መስሪያ ቤቱንም ባለስልጣን መስሪያ ቤቱንም ባለሙያዎችን ጋብዘን ነበር እዚህ ቦታ ላይ ሊገኙ ፈቃደኛ ያልነበሩበት ሁኔታዎች ናቸው ያሉት ይሄ ደግሞ የሚያሳየው ነገር አለ ነገ ወደ ቁጥጥር ሲመጣ ልንቸገር ነው እናንተም ሌላ ጭቅጭቁስ ስራችሁን የምትሰሩበትን ጊዜ ሌላ ጭቅጭቁስ ጊዜያችሁ ተሳልፉ ትችላላችሁና አንዳንዴ እንደዚህ የሚወጡ ህጎችም የህብረተሰቡን ጤንነትና ደህንነትና የውሃን ደህንነትም ከማስጠበቅ አንፃር
የሚሰራው ስራ ላይ ብቻ ስለመሆኑና የአንድ አካል የደረጃዎች ደረጃ ማውጣት ነው፣ የተስማሚነት ፍተሻ የማድረግ ስራ ነው። የቁጥሩን ስራ ግን የሚሰራው አካል ነገ ተግባራዊ ሲደረግ ያው የሌብልም ጉዳይ አለ፣ ብዙ ነገሮች አሉ። መቼም አንድ ተቋም ዛሬ ሌብልን ቀይር ቢባል ምን ሊሆን ይችላል የሚሉትም ነገሮች ከግምት ውስጥ ገብተው ነገ ተግባራዊ የሚደረግበትም ጊዜ የቱ ጋር ነው የሚለውም ነገር በዛው የምናነሳው ይሆናል። አቶ አሸናፊ እንግዲህ አመሰግናለሁ። በዚህ አሁን ያው ጓደኞች በተናገሩት ነገር ላይ አንዳንድ ነገር መጀመሪያ ክሊር እንዲደረግ ፈልጋለሁና ከዛ በኋላ በአምራቹ ዘንድ ደግሞ ያለው ተቀባይነት ምን ይመስላል? ምክንያቱም ደረጃ አወጣጥ ላይ አንዱ ትልቁ ስቴጅ ፐብሊክ ኢንኳየሪ የሚባል ስቴጅ አለ። ምክንያቱም ያው ፐብሊኩ አንደኛ አስተያየት መስጠት የሚችልባቸው ስቴጆች ናቸው። ፕላስ ደግሞ ራሱ አምራቹ ያንን ዲቴይል ተወያይቶ ተቀባይነት አለው ይሄ ነገር የሚለው ነገር ነው እንትን የሚለው ማለት ነው። ቅድም አቶ ይልማ እንዳሉት ደረጃ አወጣጥ ሂደት ላይ አንደኛ በአፈጻጸም ወቅት ያጋጠሙ ችግሮችን በማየትና ስልታዊ ግምገማ በማድረግ ደረጃ ይዘጋጃል ተብሏልና አሁን ስፔሲፊካሊ ስለ ቲዲኤስ ነው የምናወራው ማለት ነው፣ ወይም ስለ ሚነራል ወተር ወይም ስለ ክላሲፊኬሽኑ። ሌላው ስለ ፍሎራይድ ምንም እሱ ላይ መግባባት ላይ ደርሰናል ከዚህ ቀደም። እዚህ ላይ ግን ከዚህ ቀደም ምንም አይነት መግባባት ላይ ደረስነው ነገር የለም። እኔ አምራቾቹን ማማከረው እኔ ነኝ ፐርሰናሊ። የራሱ ቦርድ አደረጃጀቶች አሉት። ከቴክኒካል ኮሚቴ ውስጥም አባል ነን እና አወጣጡ ላይ በእርግጠኝነት ጉዳዩ የመጣው ከተስማሚነትም አይደለም እውነት ለመናገር ማለት ነው። ማንም ሊጠይቅ ይችላል፣ እሱ ማንም ሊጠይቅ ይችላል፣ ግለሰብም ሊጠይቅ ይችላል። ግን ምንድነው it was a surprise መጀመሪያ ቲሲ ላይ ቁጭ ብለን ሌላ ስራ እየሰራን እያለን የመጣው ማለት ነው። ይሄ ጉዳይ እንዴት ሊመጣ ቻለ? ችግር የለው። እኔ ግን ደረጃ አወጣጥ ሂደት ላይ የመጀመሪያው ጥናት ተካሂዷል ወይ? ቅድም ዘሪውን ያነሳው ነገር አለ ሄልዝ ኢምፓክት ተብሏልና ቲዲኤስ 120 ሆነ 300 ሆነ ቁጥሩ እኔ ዳዝም ማተር እውነት ለመናገር ለኔ ወሬ አያረገኝ። ሌብል ይቀይራሉ፣ መቀየር ካለባቸው አምራቾቹ ይቀይራሉ። ምንም ወሬ አያረገኝም ያ ነገር። እንደ ደረጃዎች ኤጀንሲ ምን የተጠና ጥናት አለ? ሄልዝ ኢምፓክት ላይ ቲዲኤስ ሄልዝ ኢምፓክት አለው? የአሜሪካ ያለው ነገር አለ። አሁን የተለያዩ አውሮፓ ህብረት ያለ አርሶ ያለው ነገሮች አሉ። ሄልዝ ኢምፓክት ላይ ምን አመጣ? አንደኛ ጥያቄ ይሄ ነው። በእኛ ሀገር አንድ ፖሊሲ ዶክመንት ዴቨሎፕ የተደረገ ነገር አለ ወይ? የተለያዩ ሪሰርች ሴንተሮች ሊኖሩ ይችላሉ። ምንድነው የተገኘው ነገር? ግኝቱ ምን ነበር? እና ቲዲኤስን እንድንቀየር ያደረገን ነገር ምንድነው? ምክንያቱም በቃ ኢትስ ኖት ዝም ብሎ ደረጃ መቀየር እንደ ኢንድ ልናየው እንችላለን፣ እንደ ሰክሰስ ልናየው እንችላለን። ምክንያቱም አሁን አንተ ያልከው ነገር ነው ፋይናሊ ምንድነው ፐብሊኩን አዌር የማድረጉ ነገር ማርኬት ላይ ምን ኢምፓክት አለው? ለምሳሌ ቲዲኤስ ምንድነው ሎ ሚነራል ወተር። የኔ እናት ስለ ሎ ሚነራል ወተር ምንም እውቀት የላትም ወተት ለምናምን ሃይ ሚነራል ወተር ብትላትም አታውቀው። ግን ኤኒባዲ እንደማን የትኛውም አብዛኛው ህብረተሰብ እንደ ሚድል ክላስ የምንለው ህብረተሰብ ሊያውቅ ይችላል፣ የተማረው የምንለው ሊሆን ይችላል እንጂ ፋይናሊ ምንድነው ማርኬት ላይ ራሱ ለኩባንያዎቹ ታሰበን። እኔ ዘሪውን ያለው 3 አምራች ነው ያለው ሚነራል ወተር ያለው እኔ አላውቅም 14 አካባቢ ነው የሚማቅ ጋስ ያለው ሆነው ጋስ ያለው ሚነራል ወተር ለማለት ነው። አይ እነሱ ከኛ ሰርቲፋይድ ናቸው። ሰርቲፋይድ የሆኑት ነው። እሺ ዞሮ እንደ ኢንዱስትሪ እኛ ጋር ወደ 106 አምራቾች አሉ አጠቃላይ። ከዛ ውስጥ የተስማሚነት ምዘና ድርጅት ያው ፍቃድ ወሰዱትን ነው እኛ የምናውቃቸውም እውቅና መስጣቸው የምንችለው ማለት ነው። አይ ቲንክ ተስማሚነትና ምዘና ክልል ላይ አለ። ምናልባት ክልሎች የራስ እዛም ያመርቱትን ሊሰጡ ይችላሉ። ይሄ በፌደራል ሌቭል ብቻ ግን እኛ ጋር ዞሮ እንዳባ ያሰራው ነገር እነሱ እየተወነላቸው አሁን የተነሱት ሐሳብ ለነገር ፈልጌ 14ቱን ሚነራል ወተር ማነው አምራቾችን አግኝተናል። ሌላም ተቋም አለ። ስለዚህ እንደዛ ነው ይችላል እና ዞሮ አይ ቁጥራቸውንም አናሳንስ ለማለት ፈልጌ ነው። ቁጥሩ በጣም ስታሳንሰው ኢንሲግኒፊካንት የሆነ ሮል ያላቸው ይመስላልና ለኔ ግን 14 ውሃ አምራች ከነ ኢንቨስትመንቱ ከነ ሰራተኛው ቅጥሩ እንትናቸው ቮሊዩሙ ከፍተኛ ነው ልል ፈልጌ ነው። ሌሎች ሀገራት ላይ ከጎረቤቶቻችን በጣም ብዙ እስከ 300 ውሃ አምራች ካምፓኒዎች ያሏቸው እነ ኬንያን ሙሉ ማንሳት እንችላለን። እና ዞሮ ምንድነው እነኚህን ውሃ አምራቾች ዲቴይል ስለቀረበው ነገር አንስተናል።
ዘሆል እነሱም ጠርተዋል። አንድ ላይ ተወያይተናል በአብዛኛው ማለት ነው። ኦልሞስት ቁጣ እና አለመስማማት ብዙ ነገሮች ነው የገጠሙ ማለት ነው። ለምን የሚለውን ነገር የአምራቹን እንትና ስሜት አልተሰማቸውም እውነት ለመናገር ደረጃው ሲወጣ ማለት ነው። እኔ ደረጃውም ጸደቀ ያልከኝ አንተ ነው የነገርከኝ ፎር ዛት ማተር ትላንትናና ደረጃ ሲወጣ ኢትስ ኖት የሰርፕራይዝ ተብሎ ነው እኛ የምናውቀው። እንግዲህ ሰርፕራይዝ መሆን የለበትም። ዲስከሽኑ ላይ ሰምሃው ተሳትፈን ነበር፣ አልተስማማንም። ከዛ ምን እናድርግ ሲባል ሰብ ኮሚቴ ተቋቁሞ ጥናት ተደርጎ ጥናቱ ይቅረብና ዶክመንት እስኪ ይታይ የሚል ነው እኔ እስከማውቀው ነበር። ግን በምን ሾልኮ እንደጸደቀም አላውቅም። እውነት አዳማም ስብሰባ ሄዷል የሚል ወሬ ነው የሰማሁት። አይዶል እንደዛ አይደለም፣ እንደዚህ ሳይሆን አሁን ምን ያለበት ነገር አይ እንትን ነው። አሁን የምናነሳቸው ነገሮች በተነሱት ሐሳቦችና ደረጃው ላይ ይሄ ያሰራል፣ ይሄ ያሰራም፣ ይሄ ለህብረተሰቡን ከመጠበቅ አንፃር ምን አለው የትላንቱ ደረጃ የህብረተሰቡን ጤና ከማስጠበቅ አንፃር የነበረበት ክፍተት አለ። ዛሬ ደግሞ ያንን ምላሽ ይሰጣል። መቼም ሁላችንም የምንኖረው ስለ ሀገር ነው የምናወራው፣ ስለ አንድ ሀገር ነው። ደረጃዎችም ኤጀንሲ የሚያወጣው ደረጃ እንደ ሀገር ነገ ሲያስተገብረው ችግር የማይፈጥርበት ከዛም ሲያልፍ ደግሞ የህብረተሰቡን ደህንነትና ጤንነት ያስጠብቃል በሚል ነው የወጣውንም ደረጃ በአግባቡ እንዲፈተሽ ተስማሚነት ኃላፊነት አለበት። ያ ደግሞ እንዲሰራበት ንግድና ኢንዱስትሪ ሚኒስቴርና ኤፍኤምአካ ግዴታ አለባቸው ይሄንን ነገር ተግባራዊ እንዲደረግ። አምራቹም ተቋም ገንዘብ መስራት ብቻ ሳይሆን ከሚሰራው ገንዘብ ውጪ የህብረተሰቡን ጤንነትና ደህንነት የሚያስፈልገውና የሀገሪቷን ምግብ ያከበረ መስራት አለበት። በዛ ሁኔታ ስር ነው መወራት ያለበትና አሁን ደረጃው ላይ ይሄ ሊያሰራ ይችላል፣ ይሄ ሊያሰራ ይችላል። ይሄ ደግሞ ከሌሎች ሀገራት አንፃር ምንድነው ያለው ነገር የውሃ ኮንቴንት የውሃ ውስጥ ያሉ ነገሮች ላይ እሱ ላይ በእናወራ የተሻለ ነው። ሞር የህብረተሰቡን ደህንነት ማስጠበቅ ሄልዝ ኢምፓክት ላይ ምን ኢምፓክት አለው ምንድነው የተጠና ነገር ካለ ቲዲኤስ እሱ ቢገለጽ የሚል ነው። ምክንያቱም እኔ እስከማውቀው ድረስ ቲዲኤስ ከጤና ጋር አይገናኝም፣ የተጠናም ነገር የለም በዚህ ላይ ማለት ነው። ስለዚህ ቲዲኤሱ ጨምሮ 300 ከ300 እስከ 500 መሆኑ ከ120 እስከ 500 መሆኑ ማለት ለህብረተሰቡ ምን ጠቀሜታ አለው፣ ጤና ላይ ምን ጉዳት አለው የሚለው ነገር ክሊር ሊባል ይሄ ነገር ይመልሱት እሳሻንስ ነገር ላይ አሁን ከጤና አንፃር ያለው አሁን እኛ ሀገር ብዙ ሰዎች የሚናገሩት ሌላ ዓለም ላይ የሚያሸጡ ውሃዎች እኛ ሀገር ላይ የተሸጡ እንደሆነ ይታወቃል። ማለት ከ0 እስከ 1 ሺህ ራሱ ማለት ይሄ ክፍተት በጣም ጋፑ ሰፊ ነው። ብዙ ቦታ ላይ ስናይ ቲዲኤስ ያሉ ቁጥሮችን እያየናቸው ነው። አንዱ ሌላ አለው፣ አንዱ ሌላ አለው፣ አንዱ እንደውም 7 ላይ ቆመበት ሁኔታዎች አሉ። እንደዚህ አይነት ነገሮች ከመሆናቸው ጋር በተያያዘ ሁሉም ማምራችና ሸማቹም እየተወናበደ ነው። ያንዱ ከፍ ይላል፣ ያንዱ ዝቅ ይላል፣ አንዱ ተመሳሳይ ነው። እንደዚህ የሚሆንበት ሁኔታዎች ከመኖራቸው ጋር በተያያዘ የተሰራም ጥናት ካለ አቶ አሸናፊ ያነሱት ሐሳብ እንዳለ ሆኖ በደንብ ግልጽ ተደርጎ መብራት አለበት። ፕላስ በአንድ ሰርቲፊኬት ላይ ማለት በ99 እና በ151 ብለው በሁለቱ እየተጠቀሙ ነበርና እሱን ክሊር ከት ለመስጠት ነው የሚባለው ነገር ለኔ አይታየኝም። እንደዚህ የሚባል ነገርም የለም። 99 አሉ እርግጥ በድሮ ማለት ነው ከ120 በታች ነው ይልማ እንዳለው። አሁን ደግሞ ከ151 የሚባሉት ደግሞ ከ120 በላይ ነውና በአንድ ሰርቲፊኬት ሲፈልግ 151 ይጽፋል፣ ሲፈልግ 99 እየጻፈ ለህብረተሰቡ ያቀርባል የሚለውንም ነገር እሱን ክሊር ከት መልስ ለመስጠት ነው የሚባል ነገር እሱም አይታየኝም። እኔ እንደዚህ አይነት ዱር ኦሬዲ ተሰጥቶታል። አይ ሚኒራል ካመረተ ሚኒራል ነው ማምረት ያለበት። ሌላ ደግሞ ቦትሎተር የሚያመርት ከሆነ ቦትሎተር ነው ማምረት ያለበት። ጋስ ያለው ውሃ የሚያመርት ከሆነ ጋስ ያለው ውሃ ማምረት ያለበት። ለስላሳ መጠጥ የሚያመርት ከሆነ እንደዛ ነው መሆን ያለበትና አንዳንዴ ከዚህ በፊት የነበረው በአንድ ላይሰንስ ብዙ ስራዎች ይሰሩ ነበር። ለምሳሌ መኮረኒ እኮ የሚያመርት ለመኮረኒ የተሰጠውን ደረጃ ምልክት ውሃ ላይ የሚጠቀም ሰው ታገኝ ይችላል፣ ጁስ ላይ የሚጠቀም ታገኝ ይችላል። የራሱ ባንድ ላይሰንስ ብቻ ፒኤልሲ ስለሆነ እዛ የወሰደውን ለዛ የሚጠቀሙበት ሁኔታዎች ነበሩና ይሄንን ከማስተካከል አንፃር የራሱ የሆነ ሚና ያለው ደረጃው ያስበው። ዞሮ እንደዚህ የሚባልም ለዚህ መፍትሄ ለመስጠትም አይደለም። እሱን ምንም ዲስከስ ያደረግንበትም ነገር ስለሌለ ነው በቴክኒካል ኮሚቴው ማለት ነው። ሁለተኛ እኛ ሌላ ተጨማሪ ያነሳነው ነገር ኮፒ ፔስት ለምን ይሆናል ማለት ከአርሶ ከኢስት አፍሪካን ከተለያዩ ከኬንያ ከምን ከፈረንሳይ እያመጣን የነሱ ለኛ ሀገር እንደ ሪፈረንስ ለምን ያገለግላል? ኦፍ ኮርስ ዝም ብለን እንደ ቤንችማርክ ልጠቀምበት ይችላል። ግን ኮፒ ፔስት ለምን ይሆናል? የሀገሪቷ ተጨባጭ ሁኔታ መጠናት መቻል አለበት። በተረፈ ግን ከማርኬቲንግ ጋር ተጨባጭ ሁኔታ እኛ የተሻለ ውሃ ከሌሎች ሀገራት የተሻለ ውሃ ካላቸው ህዝቦች ውስጥ ነን። እስኪ ማለት ሰው ነው አይደል? ኢትዮጵያ ስራ ያለም ሰው ካናዳም ያለ ሰው ነው እና ተጨባጭ ሁኔታ ምንድነው? ተጨባጭ ሁኔታ ያው ከአንደኛ ኢንዱስትሪዎቹ እኔ ከጤና ጋር እንትን ይበል ማለት አይደለም፣ ኮምፕሮማይዝ ይደረግ ማለት አይደለም። ከጤና ጋር ኮምፕሮማይዝ አይደረግም። ግን ተቆጣጣሪ መስሪያ ቤቶች እየተቆጣጠሩት ነው በወጣ ደረጃ መሰረት ማለት ነው። ተጨባጭ ሁኔታ የምንላቸው ነገሮች አሉ። በአጠቃላይ ከጥሬ ዕቃ አቅርቦት ሊሆን ይችላል። ከኩባንያዎቹ አብዛኞቹ በአሁን ሰዓት በመኖርና በእንትን ውስጥ ባሉ ሁኔታዎች ነው ያሉት።
እዚህ ዘ ራይት ታይም አቅማቸው ሊታይ ይችላል። አብዛኞቹ ተደራሽነት ሊታይ ይችላል። ፕላስ ደግሞ አሰች ደግሞ እንደው ኤክስፖርትም ብናነሳ ለኤክስፖርትም ሬዲ ናቸው ለማለት ይከብዳል። እንደው የሎካል ዲማንዱን ራሱ ያንን ተገዳድረው ኢንቫይሮንመንቱን ለሱ ራሱ ያቀርባሉ ማለት ይከብዳል በሙሉ ሁኔታ ማለት ነውና ኤኒሃው ሌሎችም ሎካል የሆኑ እስኪ እናንሳቸው። አቶ አሸናፊ ያነሱትን ሀሳብ እንሰረውና እስኪ እናወራበት። የጥራት ሁኔታ የጥራት ጉዳይ ምንም እንደራደረበት ጉዳይ አይደለም። እኛ የተሻለው አካል ነን እኮ እኛው ውሃ እኮ አርጌሳ እንኳን መሸጥ አቆሟል። አሁን የተወሰነ ዶላር እንሰራ ነበር ከዚህ በፊት የተወሰነ 3-4 ውሃ አምራችና እንዲጋስ ያለው ውሃና አምራች ተቋም ወደ ውጭ የላከ ገንዘብ ሁሉ የሚሰራበት ሁኔታዎች እንደነበሩ ይታወቃል። ግን እኛ ሀገር እንኳን ያሉ ኤምባሲዎችና ሌሎች ተቋማት እንኳን የኛን ውሃ የማይጠቀሙበት ደረጃ ላይ እየደረስን ያለ ነው። አሁን ከቦትል ወተር ወደ ጠርሙስ የጠርሙስ ውሃዎችን በትልልቅ ሆቴሎች ላይ ያየን የመጣንበት ሁኔታዎች አሉ። የዚህን ደረጃ ማን ነው የሚያወጣው? በምን መልኩ ነው እየተሰራበት ያለው? ሌላ ብዙ የሚያነጋግር ነገር ሆኖ ጥራት ላይ ግን ብዙ ከሰራን ከዚህ እኮ የምናገኘው ብዙ ነገር ይኖራል። ከውጭ እኮ የሚወጡ ውሃዎች ነበራል። ከተለያዩ ሁለት ሀገራት እኮ አንድ ጋስ ያለው አንድ ሚኒራል ያለው ውሃ እየመጣ እኛ ሀገር ሱፐርማርኬት ላይ ይሸጥ ነበር። አሁን እሱ ነገር ያለ አይመስለኝም። ግን የኛው ለምንድን ነው ወጥቶ የማይሸጠው? የተሻለው አካለን ጥራት ላይ ዛሬ በተሻለ ሁኔታ እየሰራን ካልመጣን ነገ እኛን ውሃ ማን ነው የሚገዛን የሚለውም ነገር ሌላ የሚያነጋግር ነገር ነው። እስቲ ምላሽ እንዳተዘሪውን አቶ ይልማ። በጣም አመሰግናለሁ። እንግዲህ ስለ ደረጃ ስናወራ ኮር የሆኑ ሁለት ነገሮች ነው የምናነሳው፣ ኳሊቲ እና ሴፍቲ ነው። ደረጃ ላይ ያለው ትልቁ ነገር ይሄ ነው። ኳሊቲ የሚጎዳና የማይጎዳ ብለህ የምትወስነው አይደለም። ሴፍቲ ግን አትደራደርበት። ይሄ ክሊርሊ ማንኛውም ሰው ሊከራከርበት ይችላል። ሴፍቲ ላይ ዓለም አቀፍ ተሞክሮ እንደዚህ ይላል፣ ስለዚህ እኔ በዚህ መልኩ ብለህ የምትደራደርበት አይደለም። በቃ የትም ቦታ ላይ ህይወት ነው። አዎ፣ ግን ግልጽ እናድርገው። ሴፍቲ እና ኳሊቲ ለምሳሌ ኳሊቲ ከኳሊቲ መሃል የውሃ ደረጃ ላይ ካለው አንዱ ቴስት ነው። አሁን ጣም የሁሉም ሰው የሁሉም ህብረተሰብ እንደየፍላጎቱ ነው አይደለ? ኳሊቲ ፓራሜትር ነው። ግን ውሃ ራሱ ጣም አለው እንዴ? ጣም ወሸታ ከለሪ ነው አይደል? እንዳይኖረው ይፈለጋል። አሁን የሚነራል ሌቭሉ በተለያየ ቁጥር የሆነ ስቲዲ ይሆናል። አንዳንድ ጊዜ ፍላት ነው ጣሙ፣ በቃ ምላስ ላይ አይመችም የሚል ሰው አጋጥሟቸው አያውቅም? የሚነራል መጠኑ በጣም ሲወርድ ምላስ ላይ ቅልል ይላል። ሚነራሉ እየበዛ ሲመጣ ደግሞ ምላስ ላይ ይከብዳል። የሆነ የጸበል ይመስላል፣ በጣም ይከብዳል ይላሉ ሰዎች። ይሄ የሰው ባህሪ ነው። እንደየባህሪው ሰው እንዲያውቅ ምንድነው የሚደረገው? ሌብል አድርገህ ነው የምታቀርብለት። ሄልዝ ኢምፓክት የለው፣ ግን ፍላጎቱን ለምን ገዝቶ ይከስራል? ይሄ ጣሙን ለማወቅ ሬንጁ ይቀመጥለት፣ አሳየው፣ የኔ ውሃ ይሄ ነው፣ እሱ ምርጦ ይገዛል ማለት ነው። ያ ኳሊቲ ፓራሜትር ነው፣ የኳሊቲ ነው። ስለዚህ ከቲዲኤስ ጋር የተገናኘ ቲዲኤስ ከደረጃ ለማስቀየር ዋናው ነገር አልነበረም። እንደ ክርክር መነሻ ሆኖ ብዙዎቹ ገበያ ላይ ሲወጡ አይታችሁ ከሆነ ይሄ ድብቅ አይደለም። በነገራችን ላይ የትኛውም ሚዲያ ላይ ታገኙታላችሁ። ሚነራል ወተር ነው ለማለትና ገበያ ውስጥ ለመግባት ብዙ ኮምፒቲሽን ነበረ። ህብረተሰቡ ግን የትኛውንም እያየ እንደ ጣዕሙ እንደ ፍላጎቱ እየገዛ ይጠቀማል። ሚነራል ወተር ካላልኩ ተብሎ ለምሳሌ በፊት በነበረው ደረጃ በ99 እና በ151 ፓኬጅድ ሚነራል ወተር እና ፓኬጅድ ድሪንኪንግ ወተር እስከ 1000 እና እስከ 1500 በነበረበት ሰዓት ላይ 170 ቶታል ዲዞልቭድ ሶሊድ ወይንም ቲዲኤስ ያለው ካምፓኒ በ99 ማምረት ይችላል፣ በ151 ማምረት ይችላል። ማን ይከለክለዋል? አንድ አይነት ነው። ለምን? እስከ 1000 ነው ያኛው፣ ይሄ ያኛው እስከ 1500 ነው። ያነሰ ስለ ክፍት ነው። እዚህ ይሄንን ፕራክቲካሊ ስላጋጠመን ነው። በነገራችን ላይ በደረጃ በአንድ ካምፓኒ ልትከለክለው አትችልም። አንድ እሱ ነው። ሁለተኛ ብዙ ጊዜ በተደጋጋሚ በሚነሱበት ሰዓት ላይ እንደዚህ አይነት የደረጃ ውዝግብ በሚኖርበት ጊዜ አቶ ይልማ ቅድም በደንብ አብራርቶታል። ምንን መሰረት አድርጎ ደረጃዎች እንደሚስተካከሉ አሁንም ይሄድበታል ብዬ ተስፋ አደርጋለሁ። የተነሱ ጥያቄዎች ላይ በደንብ ለመሄድ ማለት ነው። ቶታል ዲዞልቭድ ሶሊድ
መጀመሪያ ከዴፊኒሽን ነው የተነሳ ነው ከትርጉሙ የተነሳ ነው እንደ ኢሹ ሆኖ ሲመጣ ማለት ነው እንደ ኢትዮጵያ ተስማሚነት ምዘና ድርጅት የኛ ወሪ የኛ ፍላጎት እሱ ብቻ አልነበረም ሌሎች በጣም የሚያምታቱ ነበሩ ለምሳሌ ፍሎራይድ ላይ ትራይሃሎሚቴን የሚባል የኮንታሚናንት ነው ብዙ የክሎሪን ለማይክሮ ኦርጋኒዝም ለትሪት ለማድረግ ሲጨምርበት ሳትመጥን ሲጨምርበት የሚመጡ ኬሚካሎች ናቸው ቅሪቶች ናቸው የፔስቲሳይዶች እነዚህ ሁላ ክሊር ያልሆኑ ነገር ነበሩ ሶ እነሱ ሁላ ሪዞልቭ እንዲደረጉ እንፈልጋለን ስላጋጠመን ነው ውሃ ላይ አለ እንደምንገምተው አይደለም በነገራችን ላይ የውጪ ውሃዎች ለምንድነው ቴስት አሁን ወደ ውጪ ለመሄድ ያቃታቸው ለምሳሌ ብዙ ሀገሮች ላይ በተለይ የበረሃማ የሆኑ ሀገሮች ላይ ይሄንን ለማስገባት ብትፈልግ የኛ ሀገር የሚኒራል መጠኑ በጣም የወረደ ነው አይመከርም እነሱ ነው ለመጠጣት ሳይሆን በጣም ያስጠማል ስለዚህ ያለውን ሚኒራል በላብም ስለሚወጣ እንዲተካላቸው ኢቭን ጨው ያረጉበታል እነሱ በተወሰነ ውሃ ረጅም ጊዜ መቆየት ይችላሉ በሲያለበ የሚወጣው ስለዚህኛ መግባት አንችልም ለምሳሌ የገልፍ ስታንዳርድ ላይ ሚኒመም የቶታል ዲዞልቭድ ሶሊድ የሚያስቀምጠው ከ50 በታች አይፈቀድም ገበያ ውስጥ መውጣት አይችሉም ቀድም ያልኩ አብዛኛዎቹ ካሉት ምን ነው ማለት አብዛኛዎቹ በተለይ ይሄ በ99 የሚዳኙት በሙሉ በጣም ጥቂቱ ነው ከ50 እንነሳ ብለን ብናስቀምጥ ደረጃ ላይ ፕሮፖዝ አድርገን ነበር በነገራችን ላይ ብናስቀምጥ አብዛኛዎቹ ይወጣሉ ከገበያ ማለት ነው ወይንም ፕሮሰሳቸውን ሪቫይዝ ያደርጋሉ አመራረት ሂደታቸውን ተጨማሪ ወጪ ማለት ነው ስለዚህ ምን ላይ ነው የተስማማ ነው ሄልዝ ኢምፓክት ብንፈልግ አላገኘንም ምን እናርግ እንግዲህ ቴክኒክ ኮሚቴ እንዴት እንደሚዋቀር አቶ ይልማ በደንብ በኋላ ላይ ይመልሰዋል ሲዋቀር ማለት ነው ስለዚህ ያረግነው ነገር በአገር ውስጥ ሪሰርች ለመስራት ረጅም ጊዜ ይፈልጋል ሪሶርስ ይፈልጋል ያንን ከቨር ለማድረግ የውሃ አምራቾቻችን ለስላሳ አምራቾቻችን ፍላጎቱ አላቸው ወይ ለዩኒቨርሲቲ አሁን ሰብሲዲ ማድረግ ይችላሉ ወይ ፍላጎቱ አላቸው የሚለውን በጥያቄ እናሳድረውና ብዙ ስለሚፈልግ ሌላኛው ተሞክሮ የትኛውም ዓለም ላይ የሚደረግ ነው በነገራችን ላይ አይሶ ደረጃ ሲያወጣ ኤፍዲኤ ደረጃ ሲያወጣ በጣም የተወሰኑት ናቸው ከሪሰርች የሚነሱት ብዙዎቹ አዶፕት ያረጉና ኮፒ ያረጉና ያገራቸውን ነባራዊ ሁኔታ በተወሰነ መልኩ ይጨምሩበትና ያሻሽሉታል ይሄ ምን የትም ዓለም ላይ ያለ ነው እዚህ ኢትዮጵያ ለራሷ ውሃ ሪሰርች ማድረግ አለባት ወጪ ነው ምንም ትርፍ አታገኝ ብንሰራ ማለት ነው ለምን ኢትዮጵያ ተማውቀ የለብንም ለምሳሌ ሰራ ጥናት ካለኮ ሌሎች ሀገራትም የኛን ውሃ መግዛት ሲፈልጉ ያንን ጥናት መነሻ አድርገው የነሱ ውሃ የተሻለ እንደዚህ ነገሮች አሉ ተብሎ የሚታወቅበት ሁኔታዎች አሉ ለአምራቹም ተቋም ያግዛል ደረጃም ለማዘጋጀት ነገር የሚሰራው ስራ ላይ ደረጃም ሲከለስም የተሰራ ጥናት ካለ ያንን ጥናት ቢያንስ መነሻ አድርጎ የተሻሉ ነገሮችን ማየት የምንችልበት ሁኔታዎች ይኖራሉና ጥናትም ማለት ያንዳንዱ ነገር አስፈላጊ ይመስለኛል እውነት ነው አቅሙ ቢኖርና ቢሰራበት በደንብ ይሄ ጥርጥር የለውም በጣም ይጠቅማል ለማጥናት ብዙ ወጪ ይፈልጋል አሁን ይሄ ደረጃ ውሃ መፈተሽ ያለች ሀገር ውሃ ማጥናት አትችልም ወጪው ከፍተኛ ነው በነገራችን ላይ ውሃ ለማጥናት ስትፈልግ ከአንድ ሶርስ አይደለም የምትነሳው አጠቃላይ ሀገሪቷ ውስጥ ጉድጓድ ቆፍረ አውጥተ ምን ይመስላል የቧንቧ ውሃው ምን ይመስላል የቱ ጋር ነው ያለነው የሚለውን ሮድማፕ መስራት ይቻላል አይ ቲንክ በተወሰነ መልኩ የወጣ ነገር የለም እንጂ የተጠና ነገርም አለ ታርጌት የሚያደርጉት ግን ብዙዎቹ ስንት ዲዞልቭድ ሶሊድ አለው የሚለው አይደለም በተለይ ከወንዝ ጋር የተገናኘ የፔስቲሳይድ የጸረ ተባይና ጸረ አረም ቅሪቶችን ከማጠቃቀም ጋር በተገናኘ እነዚህ አሉት የሉትም ሴፍ ነው አይደለም የሚለው ነው አብዛኛው ጥናት የሚያጠነጥነው ቶታል ዲዞልቭድ ሶሊድ ላይ አይደለም ለምሳሌ ደረጃ ካወጡት መሃል የደብሊውኤችኦ አንዱ ነው የሄልዝ ጋር በተገናኘ ማለት ነው ቶታል ዲዞልቭድ ሶሊድ የለውም ለምንድነው ሄልዝ ኢምፓክቱ በጣም ሚኒማል ነው ቢበዛም ቢያንስም ሄልዝ ኢምፓክቱ ሲግኒፊካንት አይደለም ነው ለማለት በጥናት አልተደረሰበትም ሌላኛው ዓለም ላይ ማለት ነው ይሄንን ምክንያት በማድረግ እነሱ ከእንትናቸው ውስጥ አውጥተውታል ስለዚህ አያጠኑትም ማለት ነው
ቶታል ዲዞልቭድ ሶል። ሌሎቹ ላይ ግን በየጊዜው አፕዴት ይደረጋል። ለምሳሌ ሄቪ ሜታሎች በጣም ኮንታሚናንት ናቸው። ጥናት አለ ከተለያዩ ሀገሮች ላይ ነው ፒክ የተደረገው ማለት ነው። ስለዚህ ደረጃዎቹ ላይ እኛም ስንጠይቅ ሌላኛውም ሲጠይቅ መጀመሪያ የሚታየው ተሞክሮ ምን ይመስላል፣ የጎረቤት ሀገሮች ዓለም አቀፍ ሁኔታዎች ምን ይመስላሉ የሚለው ነው ኮንሲደር የሚደረገውና እንግዲህ እንደ ተስማሚነት ምዘና ያገባናል። በነገራችን ላይ የፐብሊክ ኢንተርፕራይዝ ነው፣ ለህብረተሰብ ነው የሚቆመው። ስለዚህ ከህብረተሰቡ መሃል ደግሞ እኔም አንዱ ነኝ። እንደ ግል ስታየኝ እኔም አንዱ ነኝ። ሁሉም ሰው ቢያቅም ባያቅም ደረጃው ላይ በደንብ ሌብል ተደርጎ ክሊር የሆነ ነገር ለህብረተሰቡ መቅረብ ግዴታ ነው። እዚህ ላይ አይ ቲንክ ማናችንም የምንደራደር አይመስለኝም። የአገሪቱም ህግ አይፈቅድም። በነገራችን ላይ ሌብል ማድረግ አለብህ። የውጭው ዓለም እኮ በጣም ኤክሲድ አድርጎ የሄደው በዛ ነው። እያንዳንዷን ነገር ሌብል ያደርጋሉ። ማህበረሰቡም ንቃተ ህሊናው በደንብ ከፍ ያለ ስለሆነ ያያል። ኢቭን ሌብል ያረከውን ነገር እዛ ላይ ካላገኘ ወንጀል ነው። ብዙዎቹን የውሃ አምራቾቻችን ፒኤችን ተመልከቱ እስቲ። ሌብል የተደረጉትን 7 ይላል። በታሪክ ፈቀቀኝ ነው 7 አይሆንም። ስለ እውነት ነው የምላችሁ። በታሪክ 7 አይሆንም። 7 ማለት ዲአዮናይዝድ የሆነ ምንም ሚነራል የሌለው ሆኖ ለአየር ያልተጋለጠ ሲሆን ነው። ለአየር ካጋለጥከው ከአየር ውስጥ ያለ ካርቦን ዳይኦክሳይድን ትራፕ ያደርግና ካርቦኒክ አሲድ ይፈጥራል። ስለዚህ ፒኤቹ ከ7 በታች ነው የሚሆነው። ይሄ የውሃ ተፈጥሮ ነው። ትንሽ ሚነራል ካለው ደግሞ ከ7 ትንሽ ከፍ ይላል። የፈለገ ሚነራል ቢኖረው ደግሞ ከ8.5 በላይ አይሄድም። ሌላ ነገር ተጨምሮበታል ማለት ነው። ከዛ በላይ ከሄደ እነዚህ ሁኔታዎችን በማየት ነው እዚህ ሌብል በመናረግበትም ሰዓት ቺቲንግ ስለነበረ በዚህ መልኩ ደረጃ ማስተካከሉ አስፈላጊ ሆኖ ስለተገኘ ነው ሪቪዥን የተጠየቀበትም። ሶ ይሄንን አሁን የወጣው ክሊር ከት ሰርቷል ብዬ አምናለሁ እኔ። መልካም ጥሩ ሐሳብ ነው አቶ ዘሪሁን ያነሱት። አሁን ከዚህ ደረጃውን አሁን መች ነው እስኪ ተግባራዊ ሊደረግ የሚችልበት ደረጃ ከወጣ እስከ ምን ጊዜ ድረስ ነው ተግባራዊ የሚደረገው? ከዛ ፊት ደግሞ ያው ህብረተሰቡ ላይ መስራት ያለበት መቼም ግንዛቤዎች መኖር አለባቸው። አሁንም ህብረተሰቡ ወደ ሕክምና ተቋም እንኳን ሲመጣ ይሄን ያህል ሊትር በቀን ውሃ ጠጣ ነው እንጂ የሚሉት ጤና ባለሙያዎች ራሱ ምን አይነት ውሃ ጠጣ የሚለውም ነገር ግልጽ አይደለም። ህብረተሰቡ ደግሞ ምን ያህል ውሃ ሲጠጣ ነው ምን አይነት ውሃ ሲጠጣ ነው ለሱ ከጤናውም አንፃር የበለጠ ተጠቃሚ የሚሆነው? 5 ሊትር ቦትል ወተር ሲጠጣ ነው 1 ሊትር ሚነራል ያለው ውሃ ሲጠጣ ነው ለሰውነቱ አስፈላጊ የሆኑ ሚነራሎችን የሚያገኘው? እንደዚህ ያሉ ነገሮችም በደረጃው ምላሽ ያገኛሉ ብለን ተስፋ እናደርጋለንና የህብረተሰቡን ግንዛቤ ከማሳደግ አንፃር ግን ደረጃውንም ተግባራዊ ለማስደረግ ሌብልን ቀይሮ ወደ ስራ ለመግባት ምንድነው የተቀመጠ ጊዜ ገደብም ካለ እስኪ እናንሳው። እሺ ምናልባት አንድ ነገር መስተካከል ያለበት ጥናቶች አሉ ውሃ ላይ ድሪንኪንግ ዋተር አጠቃላይ የውሃ አካልን የሚያጠና አለ። በሀገሪቷም የትኛው አካባቢ ላይ ምን አይነት ውሃ አለ፣ ያ ውሃ ለመጠጥነት ይውላል ወይስ አይውልም ወይ፣ ጨዋማ ነው አይደለም የሚሉ አሉ። ግን ለይተን ማየት ደግሞ ይኖርብናል። የድሪንኪንግ ዋተርን ወይንም ደግሞ ቦትል ዋተርን እናጥና ብንል ለምንድን ነው የምናጠናው? መጀመሪያ የምታጠናበትን ምክንያት አስቀምጠ ነው የምትሄደው። የመጠጥ ውሃ ላይ ለመጠጥ ውሃ ይሆናል ተብሎ ከተለየ በኋላ ያንን የምታጠናው አንደኛ ይዘቱን ለማወቅ የተቀመጡ በደረጃው የተቀመጡ አሉ፣ ሌብሊንግ ላይ የተቀመጡ አሉና 3 ሪኳየርመንቶችን ማየት ያስፈልጋል። የምታጠናው ይሄ ውሃ ለብክነት የተጋለጠ ነው ወይ፣ ብክነት አለው ወይ፣ ሄቪ ሜታሎች ይቀላቀላሉ ወይ አሉ ወይ፣ አካባቢው ላይ አፈሩ ወይንም ደግሞ ሌሎች የፔስቲሳይድ ግብርና ቦታ ላይ ሊሽ ተደርጎ የሚመጣ ነገር አለ ወይ፣ የህብረተሰቡን ጤና አደጋ ላይ የሚጥሉ ነገሮች አሉ ወይ የሚሉትን ነገር ታጠናለህ። እነዚህ ግን የምታጠናው ከጥናትህ ወዴት እንዲያመጣህ ነው? ወደ ደረጃው፣ ወደ ጥራቱ፣ ወደ ደህንነቱ እንዲያመጣህ ነው እንጂ የምታጠናው ኦኬ የኔ ለብክለት የተጋለጠ ስለሆነ
ዓለም አቀፍ ደረጃ ላይ የሰውን ጤና የሚጎዳው ከዚህ ሌቭል ነው የተባለውን መስፈርት ለመቀነስ ወይንም ለመጨመር መሆን የለበትም። ይሄኛው ነገር በደንብ ክሊርሊ መስተካከል አለበት። ስለዚህ ከዚህ አንፃር ምናልባት የደብሊውኤችኦ ላይ የተቀመጠው አንድ ነገር ከ1200 በላይ ሪኮመንድ አይደረግም ይላል። የቲዲኤሱ ከዛ በላይ ሪኮመንድ አይደረግም፣ ግን ፈርዘር ጥናቶች ገና እየተጠኑ ነው። ወደ ታችም ወደ ላይም የሚለው አሁን ባለው ተጨባጭ ሁኔታ የተለየ ፋይንዲንግ የለም። ግን ደግሞ ምን አይነት ውሃ ነው የሚለው ነገር ዓለም እያወቀው የውሃውን የሚነራል መጠን ከሚነራል ነፃ የሆነ ውሃ የለም። ሚነራል አለው። ሚነራል ነው ቦትልድ ነው የምንለው ግን የሚነራል መጠን ይዘታቸውን አስቀምጠን ነው። በዛ ልክ ይሄኛው አንደርስታንዲንግ እንዲሆን ነው። ሁለተኛው በጣም ኢምፖርታንቱ ነገር አይደለም እኛ ያደጉት ሀገራቶች ስታንዳርድ የሚጀምሩት ከኢንተርናሽናል ሌቭል ነው። ሃርሞናይዜሽን ማለት ከሌላው ዓለም ስታንዳርድ እኩል መምጣት ማለት ነው። ስለዚህ ሃርሞናይዜሽን የተፈለገበት ደብሊውቲኦ የሚያስቀምጠው ማንኛውም ሀገር ዓለም ላይ ያለው ሀብት የዓለም ሀብት ነው። ስለዚህ አንድ ሀገር ላይ የተጠና ጥናት መልሶ ሁለተኛው ሀገር የሚያጠናበት ምክንያት ተቀባይነት የለውም። ለምሳሌ መልክዓ ምድር ያቀመጡ ሊለያይ ይችላል። በሙቀትና በቅዝቃዜ የተሰራ ጥናት እሱኛው እንዳለ ሆኖ አንድ ሀገር የተጠናውን ጥናት ወስደህ ነው ወደ ራስህ ሃርሞናይዝ አድርገህ የምትቀጥለው። ለምሳሌ ልንገርህ፣ ፍሎራይድ ከዚህ መጠን ከበለጠ ጤና ጉዳት አለው ተብሎ ተቀምጧል። በዓለም አቀፍ ደረጃ ጥናት ተጠንቷል። ይሄንን ፍሎራይድ ከዚህ በታች ነው ከዚህ በላይ ነው የሚለውን ጥናት ማጥናትህ እንግዲህ የጤና ባለሙያ ሆነ ፈርዘር ሌላው ዓለም ያጠናውን ጥናት ጀስቲፋይ አድርገህ ውድቅ ለማድረግ ካልሆነ በስተቀር አሁን ላይ ያለውን ተጨባጭ ሁኔታ ይዘህ ነው መሄድ ያለብህ። እንደዛም ነው አንደኛው ህግ የተቀመጠው። ሌሎች ሀገሮችን ስታንዳርድ ታመጣና እኛም የምንሰራው በዛ ልክ ነው። ለምሳሌ እንደ ሬሌቫንት ባይሆንም ልነግርህ እችላለሁ። አሁን ቢልዲንግ ኮዶችን ስታንዳርድ ስናዘጋጅ የኢትዮጵያ የንፋስ ሁኔታ የተለየ ነው። የኢትዮጵያ የመሬት አቀማመጥ የተለየ ነው። የመሬት መንቀጥቀጥ ፋክተሮች የተለዩ ናቸው። ቴምፕሬቸሩ የተለየ ነው። ስለዚህ እነዚህ ነገሮች የተለዩ ከሆነ ሀገራቶች ወደ ራሳቸው ወስደው በዛ ልክ በጥናታቸው መሰረት ያስተካክለው ያስቀምጣሉ። ሌሎች ግን ቅድም ዘሪሁን ያስቀመጠው የደህንነት መስፈርቶች የሚባሉ አሉ። የደህንነት መስፈርቶች እነዚህ ካንሰር የሚያመጡ ኮንታሚናንት ሄቪ ሜታልሶች ማይክሮባዮሎጂ የሆኑ የችግሮች እነዚህ ነገሮች በጥንቃቄ ታይተው በዛ መስፈርት መሰረት ነው የሚቀመጡት። ይህንን ተከትሎ ነው የተቀመጠው ደረጃው ላይ ማለት ነው። ደረጃው ሲዘጋጅ የመጀመሪያው እንግዲህ 2019 እስካሁን ድረስ ከ3 ዓመት በላይ ፈጅቷል። ክለሳው ብቻ ማለት ነው። ሂደቱን እንደዚሁ ለማሳየት የተለያዩ አይነት ሚቲንጎች ተደርገዋል። በተለያዩ ሀገራቶች እንዲሁ በቀላሉ ስታየው ወደ ኡጋንዳ ውሃ ለመላክ እኮ ኡጋንዳ ላይ ያለው መስፈርት አሟልተ መገኘት አለበት። ወደ ኬንያ ውሃ ለመላክ እኮ ኬንያ ላይ ያለው መስፈርት አውቀህ አይ ኬንያዎች ተሳስታችኋል ብለህ መሄድ አለበት። መነሻ ያደረግነው አፍሪካ በሙሉ የተስማማበት የአርሶ ስታንዳርድ አለ ያስኬዳል ተብሎ የተቀመጠው ማለት ነው። ያንን ስናይ ከኛ ጋር ሃርሞናይዝ ተደርጓል። ከኛ ጋር ተጣጣሙ የተቀመጠ ነው። የኛ የሚለየው ምንድነው ነው? መውረድ አለበት የሚል ጥያቄ ስለመጣ ነው። ኦኬ የአርሶ ላይ የተቀመጠው ከ300 በላይ ነው ሚነራል ተብሎ ሌብል ተደርጎ ዲክሌር ተደርጎ መውጣት አለበት ብሎ አስቀመጠ አርሶ ላይ። አፍሪካኖች ተቀበሉት። ኢትዮጵያ አልቀበልም አለች። አልቀበልም ካለች ደግሞ ምንድነው ከተባለ ከ120 ይውረድ ከ120 እስከ 500 ባለው ሌቭል ነው። ኦኬ ይሄኛውን ተሞክሮ ከየት እናምጣው ማጥናት አለብን ወይንም ደግሞ የሌሎች ሀገሮችን ተሞክሮ መሄድ አለብን። ወደዛ ስንሄድ ይሄ ለምን አስፈለገ የሚለውን ጥያቄ ደግሞ መመለስ አለብን። ለምን አስፈለገ ተብሎ ጥያቄ ሲነሳ ህብረተሰቡ የሚጠቀመውን ውሃ ማወቅ አለበት፣ ይዘቱን ማወቅ አለበት። ትሩዝ አድቨርታይዝመንት ማለት ይሄ ነው። በቃ ሚነራል ይዘቱ ጽሁፉን እኮ አስቀምጦ ይሄዳሉ አውሮፓኖች፣ ቁጥሩን ብቻ ያስቀምጣሉ። ለምን እዛ ሌቭል የንቃተ ህሊናው የደረሰ ስለሆነ ይሄንን ያህል አይነት ሚነራል ያለው ውሃ ነው የምጠቀመው ይሄን አልጠቀምም ብሎ ስክሪን ማድረግ ይችላል። እኛ ሀገር ላይ ብዙ ነገሮች አስገዳጅ መሆን አለባቸው ብለንም
አንደኛው አርጊው የምናደርገው እዛ ሌቭል ላይ እስክንደርስ ድረስ እዛ ደረጃ ላይ እስክንደርስ ድረስ እነዚህ ስራዎች መሰራት አለባቸው። አንደኛው የግንዛቤ ማስጨበጫ መንገድ ነው። ስለዚህ ሂደቱን አሁን ባልኩ መንገድ ሳስቀምጠው ቴክኒክ ኮሚቴው በተለያየ ጊዜ አይቶታል። ከ19 ጀምሮ እንግዲህ ለ3 ዓመት ኦልሞስት እየጨረሰ ነው። በዛ ሂደት ውስጥ ኦኬ ቴክኒክ ኮሚቴው ሪቫይዝ መደረግ አለበት ተብሎ ከነገና ሪቫይዝ ተደርጓል። በጣም ለረጅም ጊዜ ታይታችኋል። ግን ከአምራች ተቋማት ጋር ከአምራች ተቋማት ቲሲ ላይ መቼም ይኖራሉ አይደል? አምራች ተቋማት ጋር አወቃቀሩ ላይ ትንሽ ያዘው ይልማ በዛው የቴክኒካል ኮሚቴ አወቃቀሩንም እና ማን አባል እንደሆነም በዛው እሱንም ግልጽ የምናደርገው ጥሩ ነው። ማለት እያንዳንዱ ህብረተሰብ የሚመለከተው ባለድርሻ አካል ካልተሳተፈበት ነገም ተግባራዊ የሚደረግበት ሰዓት ሌላ መጓተቶችም ሊኖሩ ይችላሉና እስቲ እሱንም ያንሱት አወቃቀሩን ያንሱት። መስፈርቶቹ አንደኛው ከአምራች ኢንዱስትሪዎች ይገኛሉ፣ ከተቆጣጣሪዎች ይገኛሉ፣ ከምርምር ተቋማት ይገኛሉ፣ ከኮንሱመሩ ይገኛሉ። እነዚህ አካላት ሲገኙ ቤዚክ የአዘገጃጀት ሂደቱ ስምምነት ላይ ሳይንስ ላይ ተጨባጭ ሁኔታ ላይ መሰረት አድርጎ ነው። እነዚህ ነገሮች እነዚህ አካላት እንዴት ነው የሚገኙት ሲባል ደግሞ በአንድ ሪፕሬዘንታቲቭ ነው የሚገኙት። አሶሲዬሽኑ እንዲገኝ የሚፈልገው ለምንድነው? አሶሲዬሽኑ በርካታ አካላትን ስለሚወክል እዛ ውስጥ ይገኛል። ስለዚህ አሶሲዬሽኑ ልክ ከተቆጣጣሪው እኩል ድምጽ ኖሮት ነው። ልክ ከኮንሱመሩ እኩል ምክንያቱም ኮንሱመር ስንልኮ 100 ሚሊዮን ህዝብ ነው ማለት ነው። 100 ሚሊዮን ህዝብ በአንድ ኮንሱመር ነው የሚወከለው። 100 ሚሊዮንን አምጥተ በድምጽ ብልጫ የምታደርግበት አካሄድ አሰራር የለም። ስለዚህ ምንድነው የሚሆነው? እነዚህ አካላት የሚመለከታቸው አካላት ስቴክ ያላቸው አካላት ይዋቀራል። ቴክኒክ ኮሚቴ ውስጥ ፑሽ የሚደረገው መነሻ አድርገው እንዲሄዱ የሚደረገው ሳይንሱን ተጨባጭ ሁኔታውን ሴፍቲና የጥራት መስፈርቶች ላይ መሰረት አድርገው ደረጃውን እንዲያዘጋጁ። ስለዚህ የውሃም ቴክኒክ ኮሚቴ በዚህ መንገድ ነው መጀመሪያ ላይ የተዋቀረው። የቴክኒክ ኮሚቴው ማወቃቀር ነን አልኮሊክ ቢቨሬጅ በሚለው ከውሃ ባህሪ ካላቸው የሚጠጡ ነገሮች ጋር ዓለም አቀፍ የአይሶ ቴክኒካል ኮሚቴን መሰረት ተደርጎ ነው። ያው እኛም ሚረር ኮሚቴ የሚባል አለ ኢትዮጵያ በሌሎች ሀገራቶች የምትሳተፍበትና ያንን ሚረር ኮሚቴ ለማሳካት በዚህ መንገድ እንድናደራጅ ይመከራልና በዛ መንገድ የተደራጀ ነው። ግን ሞር የውሃ አምራቾች ይግቡ በሚለው ጥያቄ አንዳንድ ጊዜ የሚመጡ ጥያቄዎችን ተቀበልና ኢንተርቴን ታደርጋለህ። ተጨማሪ የውሃ አምራቾች ቴክኒክ ኮሚቴ ውስጥ ገብተው በዚህ መንገድ ነው የተደራጀውና ቴክኒክ ኮሚቴ የሚያዘጋጀው ደግሞ ቀጥታ እዛው ላይ የሚያልቅ ነገር አይደለም። ወደ ካውንስል ይሄዳል። የካውንስሉ ላይ አሁንም የሚመለከታቸው ከተቆጣጣሪ አካላት ከሌሎች አካላት የሚመለከታቸው የመንግስት የበላይ ኃላፊዎች ጉዳዩን መርምረው ነው የሚያጸድቁት። ስለዚህ በውሃ የደረጃ ዝግጅት ሂደት ላይ ቅድም አሸናፊ ባለው አግባብ አንዳንድ ጥያቄዎች አለመግባባቶች ሲመጡ ኦኬ ራሱ የካውንስሉ ያወያያቸው በሚል ከነገና ካውንስሉ እንዲያወያያቸውና ጀስቲፋይ እንዲያደርገው ምክንያታዊ ሆነው ኦኬ ገንዘብ ያጥረኛል ሌቭል ማስተካከል አልችልም ጥቅሙን አውቃለሁ ጥቅሙ ትክክል ነው ይጠቅማል ግን አሁን ባለው ሁኔታ ደግሞ ይሄንን ለማድረግ የኢኮኖሚ አቅም የለኝም የሚሉ ጥያቄዎች ሲነሱ የሚስተናገዱበት መንገድ የተለየ ነው። ኦኬ ጠቀሜታ አለው ለህዝቡ ይጠቅማል ይሄ ነገር ጥሩ ነው ግን አሁን ላይ እንዴት ነው ወደ መሬት የምናወርደው ህዝቡም ሳይጎዳ ኢንዱስትሪውም ይሄንን ነገር ቀስ በቀስ እንዲተገበር በማድረግ የሌቭሊንግ ጉዳይ የሀገር ጉዳይ ስለሆነ ማለት ግን ደረጃ ራሱ ማለት ነው። አቶ ይልማ ከወጣ ከምን ያህል ቀን በኋላ ነው ተግባራዊ ራሱ የሚደረገው? አሁን እርሶ ባነሱት ሀሳብ ላይ እንኳን ስንነሳ አሁን ሀገሪቷ ላይ የውጭ ምንዛሬ እጥረት ችግሮች አሉ። የኛ ሀገር ደግሞ አምራችን ስናየው ስቶክ ውስጥ ማሸጊያዎችም ሊሆኑ ይችላሉ ሌብልም ብዙ በብዛት ገዝቶ አሳትሞ ከውጭም ሀገር ውስጥ ይሰራ አላቀም አምጥቶ የማከማቸት አይነት ነገሮች እንዳሉ ይታወቃልና በአንዴ እንደዚህ አይነት ነገሮች ተግባራዊ ሲደረጉ የህብረተሰቡን ደህንነት የማስጠበቅ ጉዳይ ቅድሚያ የሚሰጠው ነገር እንዳለፉ ነው ማለት ነው። በአንዴ ግን ተግባራዊ ሲደረግ ወይ ደግሞ ደረጃ ከወጣ እስከዚህ ያህል ጊዜ የሚባሉ ነገሮች ካሉ በአንዴ ተግባራዊ ሲደረግ ያ ነገር ምንድነው ሊያስከትል የሚችለው የሚለውም ነገር እንዴት ነው ይጠናል? እንደዚህ አይነት ነገሮች የሚሉት ነገሮችን በዛው ይካተታል። እንደዚህ አይነት ነገሮች የራሳቸው የአሰራር ሂደት አላቸው። የፎይታ ጊዜ የሽግግር ጊዜ አለ። ደረጃው ከወጣ በኋላ እስከዚህ ያህል ጊዜ ከዚህ ያህል በኋላ እስከዚህ ይሰራበታል ነው የሚባለው ደረጃው ደረጃው በ2019 ከወጣ በኋላ
ከዛ በኋላ በተደጋጋሚ ለ3 ጊዜ ለ4 ጊዜ የያዙትን ሌብል እስኪጨርሱ ድረስ ይስተናገዱ የሚሉ ደብዳቤዎችን ኤጀንሲው ጽፏል በተደጋጋሚ ማለት ነው። ያ ማለት ምንድነው? ሁሉም አምራች ተቋማት ቀድሞ ያሳተሙት የሌብሊንግ አለ፣ የምርት መግለጫ ስቲከሮች አሉ። እነሱን እስኪጨርሱ ድረስ በዛ ስቲከር እየተጠቀሙ ደረጃውን እያሟሉ እንዲሄዱ የፎይታ ጊዜ ተቀምጦ በዛ አግባብ በተደጋጋሚ ራሱ ደረጃ አወጣጡ ላይ ከመጀመሪያውኑ አምራቾች ናቸው እንግዲህ ስቴክ ሆልደር ያላቸው። ኢንፋክት አምራቾች ሁሉም ያሉት ተግባራዊ ይሆናል ማለት አይደለም፣ ግን አምራቾች ጋር ቁጭ ብለን ተወያይተናል። እንደገና የሌላ ሀገር ኤክስፒሪየንስ አምጥተናል እኛም ማለት ነው። ታንክ ዩ ዘሪሁን፣ ቅድም ኦነስትሊ የተናገርከው የሄልዝ ኢምፓክት አለው ወይ ቲዲኤስን? እኔ አሁን ስለ ፍሎራይድ ስለ ሌላው መቀየር ምንም ችግር የለብንም። እንዳውም እኛንን ሐሳቡን ያቀረብነው ለደረጃዎች እንዲቀየር ፍሎራይድ ማለት ነው። በሱ ምክንያት አንድ ኩባንያ ተዘግቶ በተቆጣጣሪ መስሪያ ቤት በዛ ምክንያት ከእንትኑ ላይ ሌብሉ ላይ የሌለ ውጤት አምጥቶበት በዛ መነሻነት ነው እንዲቀየር ሐሳብ ያመጣ ነው ማለት ነው። ጥሩነቱ ምንድነው? ከተስማሚነትም ጋር ከደረጃም ጋር አብረን እየሰራን ያለን ለተሻለ ውጤት ነው። አሁንም ዲስከስ እያደረግን ለተሻለ ውጤት ለተሻለ አገልግሎት እና ከዛ መንፈስ ነው እንዲታይ የምፈልገው። እኔም ከዛ መንፈስ ነው እየተናገርኩ ያለው። ነገር ግን ምንድነው ያልተስማማንባቸው ኢሹዎች ግን ካሉ ደግሞ ክሊርሊ በውይይት በሰለጠነ መልኩ መፈታት አለበት ብዬ አምናለሁ። ኢምፖዚሽን ወይም ጫና መፍጠር አምራቹም ላይ ወይም ሌላም ላይ ተገቢ ነገር አይመስለኝም። አሁንም ስለ ቲዲኤስ ለውጥ ላይ ብቻ እንሂድ በቃ ስፔሲፊካሊ ማለት ነው። ማውራት የምፈልገው እሱ ላይ ነው። ቅድም ዘሪሁን ላይ ያልከው ትንሽ ስለ ፒኤች ለውጥ ሌብል ላይ የሚጻፉ ቺቲንግ ነው ምናምን እንደዚህ አይነት ወርዶችን እንትን እንበል። ምክንያቱም አምራቹ አንድ የለውጥ አካል ነው። እንደዚህ አይነት ቃላቶችን ብናስወግድ መልካም ነው ብዬ አምናለሁ። ወደ ገልፍ ስቴት ወደ ምናምን ያልነው ከ50 በላይ እንደዚህ እሱ ጂኦግራፊካሊ እንትን እንበል። ኬንያ ምናምን ኢስት አፍሪካ አርሶ ኢትዮጵያ ታዲያ ካልፈረመች ለምንድን ነው ያንን እንደገና ሪቫይዝ ማድረግ የተፈለገው? ሄልዝ ኢምፓክቱ ካልተጠና ዶኩሜንት አምጡ ነው እያልን ያለነው እኛ ደረጃዎች ኤጀንሲንም ኦፍ ኮርስ እኛም ኮንትሪቢዩት አድርገን ጥናቱ ላይ እንሳተፍ ነው። ሄልዝ ኢምፓክት ከሌለው ለምንድን ነው ቲዲኤስ ቁጥሩን ለምን 300 ሆኖ አልነበር? ከዚህ ቀደም የህንድን ኤክስፒሪየንስ ወሰድን ተባለ 300 ነበር ከፍተኛው ሰው። እንደገና መልሰን ከ3 ዓመት በኋላ 250 አደረገን። አሁንም ደግሞ 300 አደረገን። 300 ሲደረግ አምራቹ አንድም አምራች ሪፕሬዘንት አልተደረገም። ከዛ በኋላ ደብዳቤ ተጻፈ ተግባራዊ ይደረግ ታላላችሁ አይደል? ቲሜምበር አላችሁ እንደነንተ ታይተንበታል በደንብ። ግን እስካሁን ምንድነው መነሻን ቁጥር መቀየር ምንድነው? ነገስ ደግሞ አሁንም ሌብል ምክንያት አሁን ቀደም ያልከው ነገር የ2 ዓመት ሌብል የሚያስገቡ አሉ አምራቾች በበልክ ማለት ነው። ያንን ሌብል 2 ዓመት ሳይጨርስ እንደገና አዲስ ሌብል ቀይር ሲባል ወጪ ነው፣ ኮስቲ ነው። ምክንያቱም አሁን ያለው ነገር ነው በፎረን ከረንሲ ነው ተገዝቶ የሚመጣው። በዋነኝነት ግን ሄልዝ ላይ ኢምፓክት እኔ ስለ ሴፍቲ ስለ ኳሊቲ አሁን የተባለው ነገር ምንም እኛም ኮምፕሮማይዝ አናደርግ። አንድም አምራች ደረጃዎች ኤጀንሲ ካወጣው ስታንዳርድ ውጪ ሌብል ላይ አስቀምጠው የተገኘ ካለ ከንግድና ኢንዱስትሪ ሚኒስቴር ጋር በደንብ እየሰራን ያለነው ከተስማሚነትም ጋር በቅርበት አንድም እዛ ላይ ቺት ያደረገ ካለ እኛ ፋብሪካው አብረን ነው የምንዘጋው። ምንም እንትን የለው ለጤና ጎጂ የሆነ ነገር። ግን ይሄ ነገር ቲዲኤስ ላይ ለምን ፎከስ ተደረገ ሪሊ? ምክንያቱም ቲዲኤሱ ከፍ እያለ በሄደ ቁጥር ቅድም ያልከው ነገር እኮ አለ ዘሪሁን አፍ ላይ እየከበደ ይሄዳል ቁጥሩ እየጨመረ። በዚህ ምክንያት ባይዘው 2 ካምፓኒዎች ተዘግቷል ከነሱ ውስጥ ማለት ነው። ሁለተኛ ደግሞ አምራቹ ሚነራል ወተር አያገኝ ማለት አይደለም እኮ ማን ተጠቃሚያም ሶሪ አሁን በዛ ፎርስ በተደረገበት ምክንያት ምን ተደረገ መሰለ? አሁን ወደ 4 ኩባንያዎች አሮ ገጥመው ያንን ሚነራል ራሱ እንዲወጣ እያደረጉ ወዴት እየመጡ ነው? ወደ ሲኤስ 99 እየገቡ ነው። ልክ ነው ብሎ ነው የሚያምኑት ሰው ልክ ነው ብሎ ነው የሚያምኑት። አሁን ለምሳሌ ቲዲኤሱ ሲጨምር ህብረተሰቡ የሚፈልገውን ነገር ገበያ ያጣሉ እኮ። ግን አሁን የገበያ ጉዳይ ብቻ ሳይሆን መታየት የሚያለበት ህብረተሰቡ ላይ መስራት ያለበት ነገር ላይ ምን እንዳለ ሆኖ ማለት ነው። ቅድም እንዳልኩት ነው የህክምና ባለሙያዎች ራሱ አንድ ሰው ይሄን ሊትር ውሃ ወሰድ ነው እንጂ የሚሉት ምን አይነት ውሃ መውሰድ እንዳለበት። ቅድም እርሱ ያሉት ነገር አለ። አሁን ገበያ ላይ ዋሬስና መሰል ይሄ ሰው ከሰውነት የወጣው ነገር ለመተካት የሚጠቀምባቸው ፈሳሽ ነገሮች ገበያ ላይ እየጠፉ ያሉበት ሁኔታዎች አሉ። ሰው ሌላ አማራጭ በቤቱ ያዘጋጀ እየተጠቀመ እንዳለ እያየው ነው ያሉት። አሁን ገበያ ላይ እንኳን እየጠፉ ነው ያሉት ብዙ እንትሎች ላይና አንዳንድ የህብረተሰቡ ግንዛቤ ላይ ያለው ነገር ማሳደግ ካልተቻለ ማርኬትን ብቻ እየተከተልን የምንሄድ ከሆነ አንድ ህብረተሰቡ የሚፈልገው ነገር አሁን ቀድሞሉ 2 ሊትር ውሃ ያስፈልገን ይችላል። እናንተ 2 ሊትር ብቻ ውሃ ግን ከዛ በላይ
ሚነራል የሌላቸው ውሃዎችን ወይ ለሰውነታችን የሚያስፈልገው ወይ ሰውነታችን በሌላ ነገር ያገኘውን ሚነራል በዛው ውሃ ልናጠው እኮ እንችላለን ታጥቦ ሊወጣ ይችላል እኮ ይሄ ከሆነ ምን አይነት ውሃ ነው ለኛስ ራሱ የሚያስፈልገን የሚለው ነገርና ግንዛቤ ላይ አዌርነስ ላይ ከተሰራ እኮ አምራቹም እኮ ወደዛ ይመጣል እኮ ሰው ሲፈልገዋል ያን ምርት ከበደን ቀለለኝ የሚለው ነገር ሲሆን ምንድነው የሚያስፈልገው ውሃ ለሰው የሚለው ነገር ነጋዴ እኮ ለቻሪቲ አይደለም ፕሮፊት ሜኪንግ ነው አይደል ግን ፕሮፊት ሜኪንግ ኦን ዘ ኤክስፔንስ ኦፍ ዘ ኮንሱመር አይደለም ግን ፕሮፊት ሜክ ለማድረግ በፐብሊኩ ምንድነው ተቀባይነት ያለው ነገር ሁላችንም እኮ የራሳችን ምርጫ አለን አሁን ውሃዎች እዚህ ቢቀመጡ ሳብ የምናረገው ውሃ አለ የራሳችን እኮ ግን መንግስት ህብረተሰቡ መጠበቅ የለበትም ማለት አለበት ግን ምን መሰለ ኢትስ ኖት ዘ ራይት ዌይ ነው እኔ ያልኩ ያለው አፕሮቹን ነው እንጂ እየተናገርኩ ያለውት መጠበቅ ማስጠበቅ የለበትም ለማለት አይደለም ግን አፕሮችክ ምን መሆን አለበት ነው አሁን ምን መሰለ ስታስው ምን ይሆናል ለምሳሌ ቲዲኤስ ላይ ምን ተብሎ እስኪ መገለጥ ነው ያለበት ያተዛሉና አሰራርና አሁን ለምሳሌ እንበል አሁን የነበረው ቀድሞ የነበረው አሰራር ይሄ አሁን የወጣው ከመውጣቱ በፊት ተስማሚ ነው ለምን መሰለ ሚነራል ወተር የሚፈልግ ካለ ሚነራል ወተር ማግኘት ይችላል ገዝቶ ማለት ነው ከዛም በታች መካከለኛም ከፈለገ በራሱ ማግኘት ይችላል አሁን ግን ከ300 ከ120 እስከ 500 ያለው ሎ ሚነራል ስትል አንድ ሰው አዌርነስ እንዳልከው ካልተፈጠረ ያንን ገዝቶ ለምንድን ነው ሎ የተባለው ይሄ ነገር የሆነ የሚጎለው ባይ ዲፎልት ማለት ነው የሚጎለው ነገር አለ ተብሎ ነው የሚታሰበው ሃይ ደግሞ ሚነራል ወተር ስትል ደግሞ ለምን ሃይ ተባለ ምናልባት ጤናዬን ይጎዳ ያን አዌርነስ ባልፈጠርንበት ሁኔታ አትሊስት ወይ ደግሞ ፐብሊክ እንትን አስተያየት መሰብሰብም ያስፈልጋል አንድ ጥናት ሲደረግ ምናልባት እንትኑን ታሪኩን በደንብ ማወቅ ተገቢ ነው የኛ ሀገር የገበያ ሁኔታ ነው ይሄን ችግር እየፈጠረ ያለው በፊት የነበረው አንድ ደረጃ ነው ስለ ድሪንኪንግ ወተር ተብሎ ነው የወጣው የነበረውና እዛ ላይ ሁሉም ያወጡት የነበረው ሚነራል ወተር ነው በፊት ስንል አሁን ያለው ግንዛቤ ምንድነው ብለን ስናየው ግንዛቤው ሚነራል በማለት ሚነራል የምትለዋን ስም በመጥቀስ የገበያ አድቫንቴጅ ያገኛለው ነው በቃ እውነቱ ይሄ ነው ሚነራል የምትለዋን በመጥቀስ የገበያ አድቫንቴጅ ያገኛለው የሚለው ስለነበረ ሁሉም ሚነራል ብለው ወጡ ሚነራል ብለው ወጥተው መዳኘት ሲያስቸግር ከሌሎች ሀገሮችም ተሞክሮ መጥቶ ለሁለት ተከፈለ ደረጃው ለሁለት ተከፈለና ሲከፈል ችግር ነበረበት አከፋፈለው ቅድም ዘሪው እንዳለው ማለት ኦቨርላፕ ያደርጋል ከ0 እስከ 1500 ሚነራል ነው ኦኬ ሚነራል የሌለው የለም ከዛ ደግሞ ከ150 በታች ደግሞ ያለው ቦትልድ ብሎ አስቀመጠ ከ150 እስከ 1500 ያለው እዚህ ውስጥ ነው ቢገባው ስለዚህ ቅድም ነዘሪውን ሲገጥማቸው የነበረው ችግር ሁለቱም ላይ ባንድ ስቲከር ሁለቱም ላይ የሚለው ከዛ የመጣ ነው ኦኬ እሱ ተፈታ በሁለተኛው ዙር ላይ ማለት ነው ደረጃው ሪቫይስ ሲደረግ በሁለተኛው ተፈታ ከተፈታ በኋላ ሁሉ ጊዜ ኮንቲኒዩስሊ የተሻሻለ ያደገ የሚሄድ ነገር ነው አሁንም በሚቀጥለው ይሻሻላል በእርግጠኝነት ማለት ነው ጥናቶችን መሰረቶችን ዓለም አቀፍ ለውጦችን እየታየ እየተስተካከለ መሄድ ነው አሁንም ማለት ነው ስለዚህ አሁን ላይ ምንድነው ችግር የሆነው የሚለው ነገር ማውጣት ነው በነገራችን ላይ ስለዚህ ብቻ ማውራትም ተገቢ አይደለም በሚዲያ ለብረተሰቡ የውሃ ደህንነትና ጥራት የሚለው ከማሸጊያው ከሌብሊንግ ጥራቱ ጀምሮ ማለት ነው የትኛው ውሃ ነው ፍሎራይድ 0.5 በላይ ሲሆን ህፃናት አይጠቀሙበትም ብሎ የሚወጣ ውሃ አለ የለም ማስገደድ አለ ከዛ በታች አለ ስለዚህ ሌብሊንግ ማለት አንዱን ብቻ ነጥሎ ማውጣት የማርኬት አድቫንቴጅን ብቻ ማየት ብቻ ሳይሆን ሙሉ በሙሉ ሶሻሊ ሪስፖንሲብል የሆነ ኢንዱስትሪ ነው የሚገነባው ወደፊትም ተብሎ ነው የሚታሰበውና ምንድነው አሁን ያለው ችግሩ እና አሸናፊ ሊወስዱት የሚገባው የሚለው ኦኬ አምራቾቹ ሌብሊንግ መቀየር ኢኮኖሚካል ኢምፓክት አለው ብለዋል ኦኬ አንደኛው ችግር እሱ ነው ሁለተኛው ደግሞ ኢንተረስት አለ ሚነራል የሚለውን ቃል ይዘው የመውጣት ኢንተረስት አለ ሁሉም እኮ ምንም ችግር እኮ አይፈጠርም አሁን ሁሉም እኮ ከ120 150 ብናረጋውና የኛ ውሃዎች በሙሉ ከ150 በታች ከሆኑ 120 ከሆኑ ሁሉም ምን ብለው ሊወጡ ነው ቦትልድ ወተር ሊባሉ ነው ማለት ነው ምንም ችግር የለውም ኦሬዲ ህዝቡ ቦትልድ ወተር የሚለውን እየተጠቀመ ስላለ ማለት ነው ሁለተኛው አማራጭ ጋር ሲመጣ ግን ዓለም ላይ ያሉት ሁለቱም አሰራሮች አሉ አንደኛው
ከ300 በላይ አፍሪካኖች ይላሉ ከ300 በላይ ሚነራል ወተር ነው ብሎ አስቀመጠ አርሶ ይሄን መውሰድ አንችልም ለምን በዛ ሌቭል የሚመጡ ኢንዱስትሪዎች ሚነራል ተብለው የተለመዱ ኢንዱስትሪዎች ስለሌለው ኦኬ ስለዚህ መውረድ አለበት ስንወርድ ደግሞ የማንን ነው እንውሰድ ሳውዝ አፍሪካ ሄደን ስንሄድ ሳውዝ አፍሪካ ስንሄድ ሎ ሃይ ትክክል ነው የሳውዝ አፍሪካ የንቃተ ህሊናው እዛ ላይ ተለምዷቸው ትንሽ ከፍ ያለ ነው እኛም እናስለምዳ ህብረተሰባችንን ይሄ ማለት ሚነራል የለውም ማለት አይደለም እንደውም የተሻለ ሚነራል ነው ሰው እኮ እንደውም ሎ ሚነራል የሚለው አሉ እኮ አይደል አይ በብዙ አይነት ነገር ይዘጋጃል ፍሌቨር ያላቸው ውሃዎች እንዳማራጭ እንደማርኬትም ህፃና ልጆች የሚወዷቸው ብዙ አማራጭ እኮ ሌላ ዓለም ላይ እኛ ገና ሁለቱ ላይ ነው የተከራከረን ያለው ብዙ አማራጭ አለና ትክክል ነው እናሸናፊ ተነጋግረን ወደ እንትኑ መምጣት ነው አሁን ችግሩ ምንድነው ይሄ ካልሆነ አይሆንም የሚለው ነገር 3 አመት የፈጀ ነገር ነው 3 አመት ከ3 አመት በኋላ ቴክኒክ ኮሚቴው ይሄው ዘሪውን ቴክኒክ ኮሚቴ አባል ነው ቴክኒክ ኮሚቴው መስማማት ሲያስቸግር ተጨማሪ ቴክኒክ ኮሚቴው ሪቫይዝ ተደርጎ ብዙ ውሃዎች እንዲገቡ ተደረገ ቴክኒክ ኮሚቴው በነገራችን ላይ ብዙ ውሃዎች እንዲገቡ ማድረግ ራሱ አሰራር አይፈቅድም ውሃዎች በአሶሲዬሽን እንዲወክሉ ማድረግ ነው ብዙ ውሃዎች ገብተው ቴክኒካል ግባት እንዲሰጡ ከሆነ ጥሩ ነው በድምጽ ብልጫ የሚሆኑ ከሆነ ግን ኮንሱመር አሶሲዬሽን እኮ አለ ኮንሱመር 100 ሚሊዮን አስገብተው ድምጽ ብልጫ ልትል ማለት እኮ ነው የአይነት አሰራር የለም ስለዚህ ብዙ ውሃዎች የሚገቡት ቴክኒካል ግባት እንዲሰጡ ኤክስፒሪየንሳቸውን ሼር እንዲያደርጉ ሳይንስ ላይ መሰረት አድርገው ደረጃው እንዲስተካከልና ለጋራ ውጤት እንድንሰራ ነው ኦኬ እሱ እንዳለ ሆኖ ስንወስደው እሺ ይሄንንም መግባባት ወደ አንድ ማምጣት ስለተቸገረ እስቲ ደሞ ካውንስሉ ምክር ቤቱ አባላቶች ኤፍዲ ዋና ዳይሬክተር የምክር ቤቱ አባላት ሌሎችም እንዲሰበስቡ ተደረገና ኦኬ ሐሳቦች እንሸራሸሩ የበለጠ ተብሎ አሁንም ሐሳቦች ተንሸራሸሩ ይሄ መሆን አለበት የሚለው አቋምን መምጣት አለብን ለምንድነው ይሄ ብቻ መሆን አለበት ብለ መሄድ የለብንም ተወስደውና ባፈጻጸም ያስተካከልከው ትሄዳለህ ለሁሉም ተጠቃሚ የሚሆንበትን መንገድ ተፈጥራለህ ነው ይሄ ነው ነገራችን ላይ ግን ሁሉም የሚያስማማ ነገር ወደ አንድ እንመጣስ አሁን የውሃ ጉዳይ ከትላንት ዛሬ ነገሮች እየተቀየሩና ሸማቹ ማህበረሰብ እየተከተለ የመጣበት ሁኔታዎች አሉ አምራች ኢንዱስትሪውም ሸማቹን የመከተል አይነት ነገር አለ ደረጃውን የሚያወጣው የሚቆጣጠረው ማካል ሸማቹን አምራቹን እየተከተለ የመጣበት ነገሮች እንዳሉ ይታየኛል አንዳንዴ ሸማቹን አሁን አዌርነስ ምን ያህል ቢሰራ ህብረተሰቡ ጋር በቀላል ሊደርስ ይችላል አሁን ከሌብል ጀምሮ ያለው ነገር እንኳን ብናየው የትኛው ህብረተሰብ ነው ተረድተውን ፒዲኤስ እና ሌሎች ነገሮች ራሱ እየገዛ ያለው የሚለው ነገር ትምህርት ቤት እንኳን ሄዶ መጣ ምንለው ሰው እንኳን በዛ ደረጃ ይረዳዋል የሚለው ነገር ሌላ አነጋጋሪ ነው ግን አንዳንዴ አግባብነት እንኳን ባይኖረው አማራጭ ማጣጣት ራሱ ህብረተሰቡን አማራጭ ማጣጣት ሲባል ሁሉም ውሃዎች ተመሳሳይነት ባላቸው የቲዲኤስ እና መሰል ነገሮች የሚመረቱ ቢሆንና ሌላ የፕሮሞሽን ተቋሙ ደግሞ የራሱን የፕሮሞሽን አማራጭ ተጠቅሞ በቦትል ሌላ አማላይ ነገሮችን እየተጠቀመ ውሃውን የሚሸጥበት ነገሮች ቢኖሩ ህብረተሰቡ አንድ የሚፈልገውን ጥቅም ያገኛል ሁለት ደግሞ አምራች ተቋሙ ከዛ በኋላ የሱ የማርኬቲንግ ጉዳይ ብቻ ነው የሚሆነው እና እንደዚህ አይነት ነገሮችንስ ወደዛ አማራጮች ብንመጣ አሁን ሰው አይጠጣልኝም በሚል አምራች ተቋሙ እውነቱን ነው በጣም ኢንቨስትመንት ነው ስንት ሚሊዮን ብር አውጥቶ የሷ ይከብዳል የኛው ስለሚቀል ሰው ያንን ይጠቀማል ከግንዛቤ ማነስ የሱ አይሸጥለትም ስለዚህ ወደዛ የሚመጣበት ምክንያት የለም እና የማርኬቲንግ ጉዳይ ከመሆኑ እና የህብረተሰቡን ግንዛቤ ማርኬቱን አሁን ህብረተሰቡ ነው እንትን እያለው ያለው እየነዳው ያለው ስለዚህ ያ እንዳይሆን ሁሉም ነገሮች ማቀራረብ አይቻልም ፎር ዩር ኢንፎርሜሽን አንድ ነገር ልጨምር ቲዲኤስ ዲክሌር እየተደረገ ነው ባይዞ ሌብሉ ላይ እስካሁን ድረስ የሚገዛ ሰው አይቶ የቲዲኤስ መጠኑን አይቶ መግዛት ይችላል አሁን እኮ ቲዲኤስ ነው ያለው አይ ነገር የሚያቅሰው ነው የሚያውቀው አሁን እኮ እሱን ነው የምልህ ሚድል ክላስ የሆነው ምናልባት አሁን እየመጣ ያለው አዳዲስ አሰራር ማለት ነው እዛ ላይ ዲክሌር ማድረግ ነው ሎ ሚነራል ዋተር ሃይ ሚነራል ዋተር ሚዲየም ሚነራል ዋተር ብለ ዲክሌር ስታረግ ማርኬቲንግ ላይ ተጽዕኖ አለው ነው ምክንያቱም ፐብሊኩ ምንድነው ሎ ሚነራል ዋተር ባላወቀበት ሁኔታ ሎ ይሄ ሎ ይላል ትንሽ ነገር ነው መሰለ ውስጡ ለጤና ሃይ ሲባል ብዙ ነው ይጎዳኛል ይሄ ነገር ስለዚህ ለሎካል ገበያው አማርኛ ሌብል ላይ ለምን አንጠቀም አይ አማርኛም ሆነ እንግሊዝኛም ሆነ ዋቴቨር ግን ይሄ ይሻላል እኮ ድፍን አርገህ ሚነራል ወተር ነው ብለህ በሳይንስ ተጨባጭ የተለያዩ ይዘቶች ያሏቸው ነገሮች ጭፍን አርገህ ሚነራል ነው ብለህ ህዝቡን ከምትል ቀስ ይያልክ ወደዛ ያስለመድከው መሄድ አይቻልም ጥሩ ነው ይልማ ምንድነው እኛ ያልነው
ሎ ሃይ ሚዲየም አይባል ሌብሉ ላይ ከሚል ቁጥሩን ብቻ መቀየር የሚቻልበት ሁኔታና ህዝቡ ግን አዌርነስ መፍጠር አይቻልም ወይ ጀስት ቁጥሩን ቀደም ባለፈው አሁን ለምሳሌ ከ120 እስከ 500 ከሆነ ራሱ እዛ ላይ የኔ 135 ነው የኔ 140 ነው ብሎ ቁጥሩን ብቻ እዛች ላይ ሌብሏ ላይ የመቀየርና የማስተካከል ነገሮች ቢደረጉ የሚል ነው ሎውና ሃይ ሚዲየም ግን ስንል አይ ይጻፍ እኮ ነው ያለው አቶ አሸናፊ ያላለው ቲዲኤስም ሆነ ምንም ነገር ይሄን አልተፈተሸው ተስማሚነት በሚሰጠው ፓራሜትር መሰረት እሱን በትክክል ግልጽ አድርጎ ነው ቁጥሩን ማስቀመጥ ይሄ ከ0 እስከ 1000 ከ150 ምናምን የሚለው ነገር መቅረት አለበት አሁንም ይቀመጣል እኮ ቁጥሩ እኮ እየተቀመጠ ነው እኛ ዛቱ ላይ ይቀመጥ ነው ይያልን ያለ ነው ግን ምንድነው ሎካል አሁን ለምሳሌ ሎ ሚነራል ወተር ኦፍ ኮርስ ምን ላያነብም ይችላል ሰው ከተማን ገዝተን ከሱቅ መጠጣት ብቻ ነው ምንም ይሁን ምን አይደል ቁጭ ብሎ ግን የሚያየው ምናልባት የውጭ ዜጋ ሊመጣ ይችላል ቱሪስቱ ሊመጣ ይችላል አሸናፊ ለምን ቀድማችሁ ተፈራላችሁ ነው አሁን ሎ ማለት መጥፎ አለ መሆኑን አሁን እንደዚህ አይነት ሚዲያዎች ይሄ ለምን ተባለ የሚባለው ነገር እስቲ ክርክሩ ላይ ስለነበርን የተወሰነ ነገር እንትን ልበልና ይላንሳ ነው ከዛ በፊት ግን በኋላ አቶ አሸናፊ እንድትመልስልኝ የምፈልገውና የግል ኮንሰርንም የሆነብኝ ነገር የአምራቾች ማህበር ስራው ምንድነው አምራቾቹን ብቻ ነው የሚጠብቀው ህብረተሰቡን አይጠብቅም ወይ ጥናት አጥንቶ ኤቪደንስ ይዞ መቅረብ የለበትም ወይ እነዚህ ነገሮች አድሬስ ብታረግልኝ በኋላ ላይ ዊሽ አረጋለሁ ትልቁ ስራቸው ስለሆነ ማለት ለምን ሌሎች ሀገሮች ላይ ማህበራት በጣም ትልቅ ኢንፍሉዌንስ አላቸው ፋብሪካዎቻቸውን ይጠብቃሉ ማህበረሰቡን ይጠብቃሉ ሪሰርቾችን ይሰራሉ ጥናቶች ላይ ተመስርተው አቅጣጫውን ላይ ያስቀይራሉ የመንግስትን አቅጣጫውን ላይ ያስቀይራሉ በዛ መልኩ ነው የተደራጀው ወይ የሚለው ነገር እንደ ጥያቄ ላንሳውና እኛ ሀገር እነሱን ሲሆን ነው ቢሮ ጥለው የሚወጡ ተቆጣጣሪዎች መፍራት ነው እንጂ በሐሳብ ፋይት ማድረግ አይደለም የሚፈልጉት ይሄ መለመድ አለበት በነገራችን ላይ ማህበራት በጣም ስትሮንግ መሆን አለባቸው ኢንፍሉዌንሻል መሆን አለባቸው ብዙ ጥናቶችን ሰርተናል ማተር ግን ቲዲኤስ ላይ ያልከው ነገር ዘርኛው ግን አድምጠኝ አንድ ጊዜችን ጨርሰን እንለፋት ብዙ የተለያዩ ጥናቶችን አስጠንተን ኤክሳይዝ ታክስ ላይ ይሄ ኔክስት ሊቭ ላይ ምናም ብዙ ፖሊሲዎችን ከመንግስት ጋር ተቀራርበን ቀይረናል ነገር ግን ቲዲኤስ አፍተር ኦል እኛ ፍላጎቱን ከኛ ቢነሳ ነው ኢኒሺዬሽኑ አስጠንተን ይዘን የምንመጣው አሁን ግን ከናንተ ነው አይደል ስፔሻሊ ከተስማሚነት ከተነሳ ለምን እናንተ ከጥናት ጋር ታቀርቡትም እንዲቀየር ይፈልግነው በዚህ ምክንያት እንዳውም ቀደም it's a good thing that you have mentioned አይደል አንተ አንስተሃል እኛንን ይሄን ሐሳብ ያመጣ ነው አልክ እንዲቀየር ቲዲኤስ እንዲቀየር ከፈለክ በምን አይነት ከየት ነው የመጣው ለምን ጤና ላይ ምን ኢምፓክት አምጥቶ ነው ህብረተሰቡን ምን ጠየቃችሁ የሆነ ውይይት አድርጋችኋል የሚለው ነገር እናንተ ፖሊሲ ዶክመንት አቅርባችሁ ለኛም ልካችሁ አስተያየታችሁን ስጡበት ብላችሁ ምክንያቱም እኔ ጋር ያለው ውሃ አምራች ራሱ 106 ነው ቀላል አይደለም ማኒፋክቸሪንግ ሴክተሩ ይሄን ያህል ፋብሪካ ማለት ነው ከቅጥሩ ከታክሱ ከፖቴንሻል ኢንቨስትመንቱና ይሄን አስተያየት ስጡበት ብለብትል አስተያየቱን ይዘን እንቀርብ ነበር እናንተ ባላቀ እኛ ብናቀርብማ ሐሳቡን ብናነሳ ኖር ጥናቱን ይዘን መጣ ነበር ስለዚህ ኳሷን ወደኛ አትወርውራው ሌላ ጥናት ግን ብዙ ያስጠናኑ ነገር አሁንም ቲዲኤስ ራሱ ማለት ድጋሚ ግልጽ እናደርግ አሁንም ቲዲኤስ ከፍ ማለትና ሞረድ ምን ማለት ነው ማን ህብረተሰብ ጤና ላይ የሚለው ነገር ግልጽ አድርገው እስኪ ቲዲኤስ ከፍ ማለትና ሞረድ ምን ማለት ነው ማን ህብረተሰብ ጤና ላይ የሚለው ነገር ግልጽ አድርገው እስኪ ዴፊኒሽኑንም ትርጉሙ ምን ማለት ነው የሚለውንም ነካነካ አረጋለሁ በደንብ ይደበቅ መጀመሪያ ቲዲኤስ እንግሊዘኛ ቃል ነው አብሪቬሽን ነው ምጻረ ቃል ነው ቶታል ዲዞልቭድ ሶሊድ ማለት ነው ውሃ ውስጥ የሟሙ ንጥረ ነገሮች የሚኒራሎች ክምችት ነው ቶታል ዲዞልቭድ ሶሊድ የሚባለው ውሃ ውስጥ አታያቸው ሶሉብል ነው ሟሙቶ ውሃ ውስጥ የሚገኝ ሚኒራሎች ማለት ነው የነሱ ስብስብ ነው በዚህ መሰረት የተለያዩ ሀገሮችን ተሞክሮ አይተን ግን ይሄ ራሱ ቲዲኤስ ምንለው አሁን እርሱ ያሉት ለሰው በምን ያህል ደረጃ ሲሆን ነው አስፈላጊ የሚሆነው ቀድም አቶ ይልማ አንስተውታል ሌሎች ሀገራት ደብሊውኤችኦም ቢሆን ከዚህ በላይ ጥቅም ላይ ባይውል የሚል ነገር ተነስተዋል እና ምን ያህል ድረስ ሲሆን ነው ለህብረተሰቡ ጤና የሚያስፈልገው ለምን ያህል ሰው ነው የሚያስፈልገው አንዳንዴ የውሃ ማስታወቂያዎችንም ስናይኮ
ህጻናት ልጆች የተስማማ ለስፖርተኛ ለአትሌቶች የተስማማ እንደዚህ የሚባሉ ነገሮች እናያለንና ይሄም አሁን የቲዲኤስ የምንለው ነገር ከዛ ጋር ተያያዥነት ያለው ነገር ከሆነ እሱም ግልጽ ነው መነገር አለበት። አንድ ቀለል ያለ ምሳሌ ላንሳ እስቲ። ህጻናቶቻችን ሲያስቀምጣቸው ለትልቅ ሰው ሲያስቀምጠው ምንድነው የሚታዘዘው? ኦአርኤስ ይታዘዛል። ኦአርኤስ ምንድነው ያለው? ስኳርና ጨው እኮ ነው። ለምንድነው የሚሆነው? ከሰውነት በፈሳሽ መልኩ ሲወጣ ሚነራሉን እንዲተካልህ ነው፣ ሰውነት እንዳይደክም ነው። ውሃ ላይ ሁሉንም አንድ ላይ ጭፍልቅ አድርገን ለህብረተሰቡ ይሄ ይጠቅማል ይሄ አይጠቅምም ብሎ ለማስቀመጥ ቶታል ዲዞልቭድ ሶሊድ ብቻ መመዘኛ አይደለም። በነገራችን ላይ የውሃ ደረጃን በቶታል ዲዞልቭድ ሶሊድ ብቻ መዳኘትና መገምገም ትክክል አይደለም። ደረጃ ሲባል ቶታል ዲዞልቭድ ሶሊድ ማለት አይደለም። ደረጃ ላይ ማአት እንዳልኳችሁ ነው፣ ቅድም ያነስቻለሁ። 44 ባህሪያቶች አሉ ውሃ ላይ። እነዚያ ሁሉ ኮንትሪቢዩሽን አላቸው። ስለ ቶታል ዲዞልቭድ ሶሊድ ስንመጣ ግን ለማን ነው የሚጠቅመው? ለምሳሌ ስፖርተኞቻችን ተመልከቱ፣ ይሮጣሉ አይደለ? በላብ ይወጣል ከሰውነታቸው ውስጥ። ለነሱ የትኛውንም ውሃ አንስተ ቶታል ዲዞልቭድ ሶሊዳቸው ከ50 በታች የሆነውን ብትሰጣቸው አድቫይዘብል አይደለም። በህክምናም ይሄንን ቼክ ማድረግ ትችላላችሁ። እኔ የህክምና ባለሙያ አይደለሁም፣ ግን አይመከርም። እነሱም አይጠጡም። ሚነራል ያለው ነው የሚፈልጉት። በላብ የወጣው መመለስ ስላለባቸው ሲያልበን ከሰውነታችን ሚነራሎች ስለሚወጡ ማለት ነው። ስለዚህ ሚነራል የሚያስፈልገው ማስፈልገም ሰው አለ። አንድ ጥያቄ፣ ሚነራል የሌለው ውሃ አለ? ሚነራል የሌለው ውሃ አለ? አሁን ገበያ ላይ ያሉት እኮ ኦልሞስት የሌላቸው ነው ማለት ነው። ኦልሞስት ሳይሆን የሌለው አለ የለም? 7 10 ሚነራል ሌብል ላይ መቀመጥና በውስጡ ንጥረ ነገሩ መኖር የተለያዩ ነገሮች ናቸው። አሁን ገበያ ላይ ያለው ሄልዝ ኢምፓክት የለውም ብለን ቁጭ አረግ ነው እንጂ ገበያ ላይ በብዛት ያሉትን እስቲ ተመልከቷቸው። ቲዲኤስ የምትለዋል በእንግሊዘኛ ሌብል ስለሚደረግ ነው፣ ከውጪ ስለምናሳትም ነው መሰለኝ እንጂ ቢሆንማ በአማርኛ ቢታተምልንና ሁሉም ሰው በደንብ ቢኖረው በጣም ደስ ይል ነበር። ግን ቲዲኤስ ይላል። ስንቶቻችን እንረዳዋለን? አናየውም እኮ። ቶታል ዲዞልቭድ ሶሊድ የሚለው የብዙዎቹን ውሃ ስትመለከቷቸው ከ10 በታች ናቸው። ይሄ እኮ በላብራቶሪ ደረጃ የምንጠቀምበት ውሃ ማለት ነው። በላብራቶሪ ማለት ላብራቶሪ ላይ ዲስቲልድ አድርገህ የምትጠቀመው ውሃ ማለት ነው። እንደ ባትሪው ማለት ነው። ለባትሪ ያገለግላሉ። በነገራችን ላይ ሚነራል ሌቭላቸው በጣም ወርዷል ማለት ነው። ሄልዝ ኢምፓክት አለው ወይ? ጥናት የተጠና ነገር የለም። አሁን እዚህ ላይ መግባባት እንችላለን። ነገር ግን ሚነራል ብሎ ገበያ ላይ ለመውጣት ሪፈር ያደረግናቸው ዶክመንቶች ኤፍዲኤን አየን፣ የአርሶ ደረጃ አየን፣ የኬንያ ደረጃ አርሶ አባል ናቸው። የኬንያ የአውሮፓ ህብረትን አየን፣ የብዙ ሀገራቶችን ተሞክሮና ዴፊኒሽን አየን። ዓለም አቀፍ ዴፊኒሽኑ ምንድነው የሚለው? ሚነራል ወተር ብሎ ገበያ ላይ ለመውጣት ሚነራል ውሃ ነው ለመባል የቶታል ዲዞልቭድ ሶሊድ መጠኑ ቢያንስ 250 ሚሊ ግራም በሊትር ውስጥ መኖር አለበት ይላል። በአንድ ሊትር ውስጥ 250 ሚሊ ግራም ሊኖረው ይገባል ይላል። እኛው ባሻሻለው ደረጃ ላይ ስንት ነው ያለው? አሁን እኛ ምንድነው ያደረግነው? ይሄንን ቀጥታ በፊት አሁን ሪቫይዝ የተደረገው ላይ የአርሶን ወሰድን 300 ይላል። ትንሽ ከፍ አድርጎ ሚነራል ከመሬት በሚወጣበት ጊዜ ብዙ ትሪትመንት ሳይኖረው ይሄን ያህል አቺቭ ማድረግ ይቻላል በሚል ሚነራል ከ300 እንዲነሳ ተደረገ። ከዛ በኋላ ነው ካምራቹ ጥያቄ የመጣው። ይሄንን አንደርስበትም፣ ሚነራሉ ከ250 በላይ አይደለም፣ ወደዛ እንኳን እየተጠጋ ሲሄድ ህብረተሰቡ ጣሙን ይከብዳል ብለው ሪጀክት እያረጉብን ስለሆነ ከገበያ ሊያስወጣን ነው የሚል ኢሹ ተነሳ። ስለዚህ አሁን አምራቹን መጠበቅ አለበት አይደል? ቴክኒካል ኮሚቴ ዝም ብሎ በቃ ዴፊኒሽኑ ይሄ ነው ከዚህ በላይ መሆን አለበት ብለን አልተወም። ስለዚህ ተሞክሮዎች አሉ ወይ? ተሞክሮዎች አሉ። ለምሳሌ የማንን ወሰድን? አምራቹ ራሱ ነው በነገራችን ላይ ይሄንን እነዚህ ነገሮች ይዞ የመጣው። ከደቡብ አፍሪካ ተሞክሮ ወሰድን፣ ከፈረንሳይ ተሞክሮ ወሰድን፣ ሌሎች የአውሮፓ ሀገሮችንም ተሞክሮ ወሰድን። ሁሉንም ከገበያ ያስወጡም። በተፈጥሮ ደግሞ ከ250 በታች ይሆናሉ፣ ከ350 በታች ከመሬት ሲወጣ ማለት ነው። ከመነሻው ሚነራል ሆኖ ሚነራል ነው ግን ከ300 በታች ነው። ስለዚህ እነዚህን መግባት ስላለባቸው የነዚህ ሀገር ተሞክሮ ወሰድና ምን እንዲሆን ተደረገ?
ሄልዝ ኢምፓክት ስለሌለው እስከምን መውረድ እንችላለን? እና የቶታል ዲዞልቭድ ሶሊድ በዚህ መልኩ ካታጎራይዝ እንዲደረግ ሲደረግ አምራቾች በቴክኒካል ኮሚቴ ተወያይተን ኢንክሉሲቭ ለመሆን ሁሉንም ለማጠቃለል በሬንጅ እንዲሆን ተደረገ ማለት ነው። ስለዚህ ይሄ ሬንጅ ከሌሎች ሀገሮች ተሞክሮ ተወስዶ ቀጥታ ኮፒ ተደርጎ ያካትታል በሚል ማለት ነው። ስለዚህ በዚህ መሰረት ካስቀመጥም በኋላ ደረጃ በእጅ ብልጫ አይደለም የሚወሰነው። ምን ይፈልጋል? መግባባት ምን ላይ ተመስርቶ? ሳይንስ ላይ ተመስርቶ፣ የሌሎች ሀገሮች ተሞክሮ ላይ ተመስርቶ ነዋራዊ ሁኔታዎችን ጥናቶችን ያይና መጨረሻ ላይ ትስማማለህ ማለት ነው። በነገራችን ላይ ነው እንደ ማህበሩ እነዚህ ነገሮችን በመንሰራበት ሰዓት ላይ አንዳንዴ ጥለውን ሁሉ ላይ ይወጡ ነበር። ከማህበር የማይጠበቅ ነው። እንዲህ እየተነታረክን ለማስተካከል ለህብረተሰቡ ብለን እየታገለን ጥለውን ይወጡ ነበር። እኔ በዚሁ ቢስተካከሉ ብዬ የምለው ማለት ነው። ሌላ በዚህ መልኩ ህብረተሰቡ ላይ በሚደርስበት ሰዓት ምን ሰጣቸውን ነገሮች ለህብረተሰቡ የሚቀርብ ነገር ህብረተሰቡ እንዲያውቅ ማድረግ ግዴታ ነው። ይሄ የሀገሪቷም ህግ ነው። እዚህ የትኛውም ውሃ ላይ በዚህ መልኩ መቀመጥ አለበት የሚል እምነት አለኝ። ደረጃዎቹን በዚህ መልኩ ሃርሞናይዝ ከተደረገና ከተዘጋጀ በኋላ አሁን ባለው መሰረት የሲኤስ 58 99 እና 151 ተብለው ካታጎራይዝ ተደርገው ሌብሎቻችንን እንዲታዩ ተደርጎ እንደ ተስማሚነት ምዘና ሰርቲፊኬሽን ዲፓርትመንት ስላለን ማለት ነው ሰርቲፋይ ያደርጋሉ እየሄዱ ስላለ በተቆጣጣሪ ድርጅቶች ደረጃውን የደረጃው ኦውነር ወይንም ባለቤት የደረጃዎች ኤጀንሲ በሚጽፉልን ደብዳቤ መሰረት ግሬስ ፔሪድ እንከተላለን። ይሄ ግዴታችን ነው። በነገራችን ላይ ግሬስ ፔሪድ ይከተላሉ ማለት ግን ውሃውን በፊት በነበረው ወይንም ባልተስተካከለ ያወጣሉ ማለት አይደለም። ሌብሉን መጠቀም ይችላሉ ማለት ነው። ሌብሉን መጠቀም ይችላሉ። ሌብሉን ይጠቀማሉ። ኮንተንቱ ማስተካከል ግዴታ ከመጀመሩ ደረጃው ከተቀየረ ጊዜ ጀምሮ ማስተካከል ግዴታ ከወጣበት ከጸደቀበት ቀን ጀምሮ ከጸደቀበት ጊዜ ጀምሮ ግን ማሽነሪ ለውጥ ምናምን አስፈልግም። እንደዚህ አይነት ነገሮች በሚሆንበት ሰዓት ባለው ነገር መስራት ይቻላል። ደረጃው ከወጣ በኋላ ከጸደቀ በኋላ ግሬስ ፔሪድ በሚሰጥበት ሰዓት ውስጡ ያለውን ኮንተንቱን አስተካክለው ግን ሌብሉ በብዛት ስለሚገባ ከውጪ አንዴ ስለሚገባ እስከሚጠቀሙ ድረስ ደብዳቤ በመናገኝበት ሰዓት ለምን የኢትዮጵያ ተስማሚነት ምዘና ድርጅት ተቆጣጣሪ ድርጅት አይደለም። እንደ ሶስተኛ ወገን ሆኖ ሁሉንም ሰርቭ ማድረግ ነው ማገልገል ነው ስራችን። ስለዚህ በትዕዛዙ መሰረት ያንን መፈጸም ግዴታችን ስለሆነ እንጠይቃለን፣ እናግዛለን አምራቾችን በዛ መሰረት ኦቤ እንዲያረጉ ደረጃውን እንዲከተሉና በዛ እንዲታዘዙ እናረጋለን ማለት ነው። ከዛ ውጪ ሲሆን የኢትዮጵያ ተስማሚነት ድርሻ ምንድነው? ለተቆጣጣሪ ድርጅቶች ማሳወቅ ሰርቲፊኬቱን መቀማት ብቻ ነው ያለው ትልቁ ፓወር እሱ ነው። ይሄን ይመስላል። መልካም ያው ጥሩ ሐሳቦች ናቸው የተነሱት። ግን አሁን ህብረተሰቡ ጋር መሰራት ያለባቸው ስራዎች አሁን ሰፋፊ ስራዎች መኖር አለባቸው። ድጋሚ አምራች ኢንዱስትሪዎች አካባቢ ላይም አሁን ቅድም እርሱ ያነሱት ነገር አለ ያለው ሌብል እየተጠቀሙ በዛ አሰራር ውስጥ ነው የሚያልፉት። በወጣው ደረጃ ከወጣበት ዕለት ጀምሮ በዚህ አሰራር ውስጥ ነው የሚያልፉት የሚል ነገር ተነስቷልና የዝግጅት ጊዜ የሚያስፈልግበት ሁኔታዎች ካሉ አላቅም። ለምሳሌ አንድ ሰው አንድ ማሽነሪ ተጠቅሞ ያንን ነገር ቀይር ሲባል ሌላ የሚጠቀማቸው ነገሮች ካሉ አላቅም። እሱ አካባቢ ላይ ግን መሰራት ያለባቸው ነገሮች አሉ። ሌላ አስተርጓሚው አካል ማን ነው የሚለውም ነገር መታወቅ አለበት። ደረጃ ይወጣል ማን ነው ደረጃን ራሱ የሚያስተገብረው የሚለውም ነገርና የህብረተሰቡ ግንዛቤ እንዲህ ቢሻሻሉ የምንላቸው ነገሮች ካሉ እስኪ እነሱን እያነሳን ሄድ። እሺ አመሰግናለሁ። እንግዲህ ያው ይሄ ደረጃ አምራቹ በሌለበት ነው የጸደቀው። ዞሮ ግን መጀመሪያ ላይ ውይይት አድርገናል። የተሰጠን አቅጣጫ የነበረው ምንድነው የሆነ
ቴክኒካል ኮሚቴ ውስጥ የሆነ ግሩፕ ጥናቱን አቅርቦ ሐሳብ ያምጣን የተባለው። ከዛ በኋላ አልተሳተፍንም። ግን ዞሮ ግን ምንድነው እኔ ፐርሰናሊ የወጣውን ምንድነው ደረጃ አዲሱን ደረጃ ተግባራዊ እንዲሆን እጥራለሁ ፐርሰናሊ። ዞሮ እኔ ፋብሪካ የለኝም ተግባራዊ ለማድረግ። አምራቹ በዚህ ኤሪያ ያሉት 14 ናቸው። እነኚህን 14ቶቹን ጠርተን እንወያይበታለን በወጣው በአዲሱ ላይ ምንድነው የነሱ ኢንቴንሽን አላወቅኩም እኔ ራሴ ማለት ነው። እና አስፈላጊውና የሚመለከተው የመንግስት አካል ጋር ሄደን አፒል ማድረግ አለብን የሚሉ ከሆነ ያው መብታቸው እንደተጠበቀ ነው የሚሆነው ማለት ነው እንጂ እንደ በቃለት እንዳለቀ እንደደቀቀ ባይታይ መልካም ነው ብዬ አስባለሁ። ዞሮ ግን ፐርሰናሊ ስቲል ሳንጸባርቅ የነበረው በዘርፉ ያሉ አምራቾች በቅርብ አብረን ስለተወያየን ስለማማከራቸው የነሱን ሐሳብ ነው እዚህ ጋር አምጥቼ የተናገርኩት ማለት ነው። በዛ በኩል እንዲወሰድልኝ ፈልጋለሁ። ሌላው ግን ማሳሰብ የምፈልገው ምንድነው ደረጃዎች ኤጀንሲም ይሁን ቴክኒካል ኮሚቴ ደረጃ በሚወጣበት ሰዓት የትኛውም ደረጃ ፕሊስ ፖሊሲ ዶክመንት ይኑር። ፖሊሲ ዶክመንት በሌለበት ሁኔታ ላይ አሁን ተስማሚነት ምዘና ሐሳቡን እኔ ነኝ ያመጣሁት ብሏል። ሐሳቡን ግን ሲያመጣ ኢንሲደንታል መሆን መቻል የለበትም። ጥናት ላይ ቤዝ የተደረገ ኢምፓክት አሰስመንት ተደርጎ የተለያዩ ስቴክሆልደሮች አሉ፣ አምራቾች አሉ፣ ባለሀብቱ አለ፣ ተጠቃሚው አለ፣ ስፔሻሊ ሁለቱ እና ሌሎችም ባሉበት ሁኔታ አስተያየታቸው ባልተሰበሰበበት ስፔሻሊ ደረጃ አወጣጥ ሂደት ላይ ፐብሊክ ኢንኳየሪ የሚባል ስቴጅ አለ። ፐብሊክ ኢንኳየሪ ኤክስፕሎይት መደረግ መቻል አለበት። አስተያየቱ ክሊርሊ ኦፕን መሆን መቻል አለበትና የተለያየ ኢንተረስት እዛ ውስጥ የሚንጸባረቅበት ሁኔታ መኖር የለበትም ብዬ አስባለሁ። አንድና አንድ ፐብሊክ ኢንኳየሪ የህዝቡ አስተያየት መካተት መቻል አለበት ብዬ አስባለሁ። ኢምፖዚሽን መሆን የለበትም፣ ኢንሲደንታል መሆን የለበትም፣ ሰርፕራይዝ መሆን የለበትም እና ያንን መካተት መቻል እንዳለበት አምናለሁ። ያው ይሄንን እንግዲህ በአጠቃላይ ለተግባራዊነቱ ከናንተ ምክንያቱም ቅድም ዘሪው እንደጠየቀው ይሄንን የአሶሲዬሽን እንትን ያቋቋመው መንግስት ነው፣ ንግድና ኢንዱስትሪ ሚኒስቴር ነው ፍቃድ የሚሰጠው። ተጠሪነቱ ለሁለቱም ነው፣ ለመንግስትም ነው ለፕራይቬት ሴክተሩም ነውና እንደ ብሪጅ ሆነ ሁሉንም ማገልገልና ማማከር ስለሆነ የወጣውን ይሄኛውን አዲሱን እንትን ወይ ዝም ብላይንድሊ ለመቃወም ምናምን ሳይሆን ግን ከፕራይቬት ሴክተሩ ኢንትረስት ግን ሁሌ ይታያል። አዘ ኢንዱ ይሄ ነው ማለት ነው። አመሰግናለሁ። መልካም ያው ጥሩ ሐሳብ ነው ያነሱት። የመጨረሻ አንዳንድ እድል ሰጣችኋለሁ። ግን ከተነሱት ሐሳቦች ጋር አሁን የጸደቀውን ደረጃ ከመጀመሪያው ተግባራዊ ታደርጉት አስባችኋል? ሌላው ሸማቹ ምን ነገሮችን አይቶ ሌብል ላይ ምን ነገሮችን አይቶ በቀጣይ ውሃዎችን መሸመት አለበት? አምራቹን ቢያቃቸውና እንዲሁ ያልተነሱ ምንላቸውን ሐሳቦች አጠራጥራለን። እሺ አመሰግናለሁ። ምናልባት አሁን ላይ በስልታዊ ግምገማ የተከለሱት ሶስቱም ደረጃዎች ናቸው። የዚህ የቧንቧ ውሃ የምንለው ሙኒሲፓሊቲ ውሃ፣ የሚነራል ውሃና የቦትል ወተር ናቸው። ጃር ገና ነው። እንግዲህ በውሃ ጥራት ጉዳይ ላይ አንደኛው እሱ መታየት ያለበት እሱ ነው። በጃር ውሃ ለህብረተሰቡ የሚቀርቡ ነገሮች መታየት አለባቸው። ይሄ ብቻ አይደለም። የአጠቃላይ የሚቀርቡት ውሃዎች ማሸጊያቸው፣ አቀማመጣቸው ብዙ ነገሮች እናነሳለን እና እነዚህ ሁሉ የአንድ አካል ስራ አይደለም። የአሶሲዬሽኑም አምራቾቹም የሚሰሩት ስራ ነው መሆን ያለበት። ቅድም በደንብ አስቀምጠነዋል። ደረጃዎች የሚወጡት ሶስቱን ነገሮች ለማስጠበቅ ነው። አንደኛው የህብረተሰቡን ደህንነት ለማስጠበቅ ነው። ሁለተኛው ጥራታቸው የተጠበቁና የማርኬት ኮምፒቲሽንን ለማምጣት ነው። ሶስተኛው ላይ አሁን ላይ ይሄ ማርኬት ላይ እየተፈጠረ ያለውን ችግርም ለመፍታት ነው። ሁሉም በደፈናው በጭፍን ሚነራል ሆኖ ብሎ ምክንያቱም አንደኛውም የህግ ስርዓት ምንድነው የሆነውን ነገር ነው ብሎ በሌብሊንግ ማውጣት ነው። ስለዚህ ሸማቹ በዴፊኒሽን በፍቺ ደረጃ ሚነራል የሚባለው ቀደም በተቀመጠው አግባብ ከ250 በላይ ሲሆን ነው። ሚነራል ዴፊኒሽኑ ያሆነው ግን በእኛ ሀገር እንዴት ይሄንን ፍቺ ወደኛ ሀገር እናምጣው የሚል ስራ ነው የተሰራውና እኔ እውነቱን ነገር ሌብል አድርጎ ማውጣት ብዙ ችግር አለው ብዬ አላምንምና እውነት የሆነውን ምርቱ የሆነውን ነገር ዲክሌር የማድረግ ጉዳይ ነው የሚሆነው። ይሄ በተለያየ መንገድ ሚነራል ሎ ብሎ ማስቀመጡ ከ120 እስከ 150 እስከ 500 አፍ ላይ ያስታውቃል። ከበድ ቀለል ሲል
ከ500 እስከ 900 ያለው ደግሞ መካከለኛ ሚነራል ያለው ከዛ በላይ ያለው ደግሞ ከፍተኛ ሚነራል ያለው ሁሉም ሚነራል ናቸው ሰው ሁሉንም ሚነራል እንደሚያገኝ ያስባል ማለት ነው እንደዚህ ሲሆን ስለዚህ ግን የሚያገኘው ሚነራል መጠን እንደ ፍላጎቱ ወደፊት ላይ ኮል ይመጣ ይችላል እኔ ሃይ ሚነራል ነው መጠጣት የምፈልገው ብሎ ሊወስድ ይችላል መካከለኛውን ነው የምፈልገው ይባላል እኮ አሁን ሌሎች መጠጦች ላይ ይደረጋልና ይሄንን ግንዛቤ መፍጠሩ ክፋት አለው ችግር አለው ብዬም አላምንም ግን ይሄ ሊሰራበት ይገባል እንደ ኤጀንሲ ስታንዳርዶች ሰርፕራይዝ አይደለም ፐብሊክ ኢንኳየሪ በደንብ ያደረግን ነው ምናልባት በስታንዳርድ ባለም አቀፍ ደረጃ ትንሹ እድሜ 6 ወር ነው የሚለው ይሄ ከ3 አመት በላይ የፈጀ ነው 6 ወር ማለት ፐብሊክ ኢንኳየሪ 60 ቀን ብቻ ነው የሚፈቅደው 60 ቀን ላይ የሚመለከታቸው አካላት ኮሜንት ማድረግ አለባቸው ነው የሚለው ያንን 60 ቀን አልፎ ይሄ ግን ከዛ በላይ በጣም የተለያየ አይነት ኮንሰልታቲቭ ወርክሾፖች ተደርገዋል ችግሩ ምንድነው በቃ እኔ ያልኩት በዚህ መንገድ ካልሆነ አይሆንም የሚለው አካሄድ በየትኛውም መድረክ ላይ ነው ለዛ ነው ቴክኒክ ኮሚቴ ስናዋቀር ሁሉም አካላት ኮንሱመሩ የኔ ኢንተረስት ይሄ ነው ተስማሚነት ያለው ካፓሲቲ ይሄ ነው አሶሲዬሽኑ ይሄ ነው ይሄንን ካስቀመጥን በኋላ ግን ልክ አሶሲዬሽኑም አምራቾችም እንደሚያነሱት አንድ ችግር ይነሳል ሁሉም ላይ ሀገር ውስጥ ሌብል ስለማይመረት ሌላ ሀገር ላይ በበልክ ተመርቶ ስለሚመጣ ነው ሌብሊንግ የሚባላልና እዛ ላይም እየሰራ ነው እንግዲህ ሌብሊንግ የሌላው ሀገር ተሞክሮ ይሄ ነው ማለት ላንድ ወር የሚበቃ ሌብሊንግ ታትሞ ሀገር ውስጥ አክሰስ ቢኖር በዛ ልክ በፍሪኩዌንትሊ የሚቀየሩ ነገሮች ሲኖሩ አብሮ የመቀየር ነገር ይኖራል አሁን ድንገተኛ ጥናት ቢመጣኮ አሰራሩ ያዛል አጥንተ ደረጃውን ወዲያውኑ ለመቀየር ማለት ነው ያንን ለማድረግ ደግሞ ሌብሉ የአይነት ችግር እየፈጠረ ነውና እንደውም ወደፊት ባርኮድም እየታሰበ ነው ያለው ባርኮድም አሳትመው መውጣት አለባቸው የት ነው የተመረተው የማን ነው ውሃው የት ቦታ ላይ ነው እንዴት ነው የሚያሰራጨው እንዴት ነው ኃላፊነቱን የሚወጡት የሚሉ ነገሮች ክትትል ለማድረግ ማለት ነው ለመሰብሰብ እንዲመች የአይነት አሰራር እየፈጠረ ነውና የአይነት አሰራር እንዲፈጠር ደግሞ ሁሉም አካል በአንድ መቆም አለበት ለአንድ አላማ መሰለፍ አለበት የሚለውን ነገር ለመውሰድ ነው እንዲወሰድ ነው ስለዚህ በሁለት መንገድ ይታያል አሰራሩ ደረጃው ከወጣ ጊዜ ጀምሮ ረጅም ጊዜ የፈጀ ነው ከ3 አመት በላይ ደረጃውን መስፈርት ያሟሉና ብዙ ችግር የለውም ሌብሊንጉን ቀስ ይያሉ ያላቸው ሌብሊንግ እየጨረሱ ሲሄዱ አዲሱን ሌብሊንግ አዲስ ያሳተሙ አዲሱን በአዲሱ ደረጃ መሰረት ያሳተሙ እንዲሄዱ የሚል አሰራር ነው ያለውና ለዚህ ደግሞ ራሱ የተቀመጠለት የፎይታ ጊዜ አካሄድ ነው እየተከተለ ያለው ይሄ ነው መልካም አቶ ዘሪሁን አንድ ደቂቃ አለት ሸማቹም እንዲሁ ምርቱን በሚገዛበት ሰዓት ማወቅ ያለበት ነገርና አምራቹም ተቋም አካባቢ ላይ በዚህ ዙሪያ ላይ መዘጋጀት ያለበት ምክር ካለ እስኪ መጨረሻ አይደል እሺ ምናልባት በዛ ሌቭል ለማስቀመጥ ማስተካከያ የሚፈልጉ ነገሮች አሉ አንዳንዶቹ ምንድናቸው ደረጃው በሚወጣበት ጊዜ አምራቾች አልነበሩም ይሄ ትክክል አይደለም ይሄ መስተካከል አለበት አምራቾች ደረጃ ማለት አሁን ቃል ላይ ተይዞ መጀመሪያ የተቀመጠውና ከዛ ፕሪንት ተደርጎ ሲወጣ የሚለያየበት ሁኔታዎች አሉ ኖ የለም በቃ ባለበት ነው ምክንያቱም ለምክር ቤት ቴክኒክ ኮሚቴው አያጸድቅም ቴክኒክ ኮሚቴው አዘጋጅቶ ለምክር ቤት ያቀርባል ሚኒስትሮች ካውንስል የሚያጸድቀው ከጸደቀ በኋላ ቃል ላይ ከተፈራረሙ በኋላ የሚመጡ ደረጃዎች ላይ ካውንስል አይደለም ባይዘ የሚያጸድቀው ካውንስል ላይ ራሱ የሆነ ካውንስል አለው የደረጃዎች ካውንስል ማለት ነው እኮ ሚኒስትሮች የተለያዩ አካላት የሚገኙበት ማለት ነው እሺ እና እሱ ካጸደቀው በኋላ አይቀየርም አንዲት አረፍተ ነገር ፕሪንት ሲደረግን አንድ ደረጃ ላይ ያዩት ነገር አለ አይቀየርም ኮማ እንኳን ከተቀየረ መልሶ ለካውንስሉ መቅረብ አለበት በዚህ ምክንያት ማስተካከያ ስለተደረገበት ያለ ነገር የሚያውቁ ነገር ካለ በዛው እስኪያንሱል እሺ እና ደረጃው ላይ እንግዲህ በቴክኒካል ኮሚቴ ደረጃ አምራቾች ባሉበት ማህበሩ ባለበት የተለያየ ከዩኒቨርሲቲዎች ብዙ ተሳትፈውበት ሁሉም ባሉበት ነው ይሄ ነገር የጸደቀው ከዛ በኋላ እኛ ባለንበት የቴክኒካል ኮሚቴ አዘጋጅቶ ነው የሚሰጠው ማጽደቁ የደረጃዎች ኤጀንሲና ኃላፊዎች ናቸው ቴክኒካል ኮሚቴው ኮንሰንሰስ ላይ መድረስ አለበት የለበትም በሚያልፉ ነገሮች ተደርሷል እኔ በማቀው ሌቭል ቴክኒካል ኮሚቴ እኛ አሁን ነበር እኛ ራሱ የምንወከለው በ5 ድርጅቶች ነው ኢንክሉዲንግ ዘ አሶሲዬሽን ማለት ነው አምራቾቹን እዚህ መጥቀስ ባያስፈልግም 5 ድርጅቶች አሉ 5ቱም ሳይስማሙ ነው የወጣነው ረግጠው ወጡ ያልከው ቅድም ይሄ ነው ስላልተስማማን
እናንተ የመንግስት መስሪያ ቤቶችና ሌሎች ባሉበት በስምምነት ላይ ደረሳችሁ። ፕራይቬት ሴክተሩ ሙሉ በሙሉ ሳይስማማ ነው የወጣው። ለምንድን ነው አማራጭ ሀሳብ አስቀምጠን ነበር? አይ ተስማምቷል ስትል ነውና አልተስማማንም። መጀመሪያውን የራሳችን አማራጭ ሀሳብ አስቀምጠናል። ለምን ይሄ ሌብሉ ላይ ሃይ ሎ ሚዲየም ተብሎ አይጻፍ፣ ነገር ግን ቁጥሩን ግን ዲክሌር ያድርጉ እንደነበረው በሚል ሚነራል ወተሩ ከዚህ በላይ 150 የነበረው 300 ተባለ። 300 አይሆንም ማለት አስቆምን። እሱን በስምምነት ማለት ነው ከደረጃዎች ኤጀንሲ ጀስቲፊኬሽን ሰዓታችን እያለቀ ከመሆኑ ጋር በተያያዘ ሐሳቡን እንሰብስበውና ቀጣይ ላይ ግን በዚህም ጉዳይ ላይ የምንወያይበት ሁኔታዎች ይኖራሉ። ቀጣይ ሐሳቦችም ይኖራሉ ብለን ስለምናስብ ማለት ነው። ኖርማሊ ሁሉም ሰው ላይስማማ ይችላል፣ ግን ጀስቲፊኬሽን ይዞ መቅረብ ይፈልጋል የትኛውም ላይ ማለት ነው። የሚያሳምን ነገር አቅርቦ መከራከር ነው። ሳይንስ ነው ደረጃ ሳይንስን ነው ተከትሎ የሚሄደው እንጂ ፍላጎትን አይደለም። የማህበሮቹ የአምራቾቹ ድርሻ ነው ገበያ ውስጥ ገብቶ ይሄንን ማስተዋወቅ ማለት ነው። ደረጃ በዛ መልኩ ነው የሚዘጋጀው። ሌላ የኢትዮጵያ ተስማሚነት ምዘና ድርጅት ታርጌት አድርጎ የጠየቀው ቲዲኤስን አይደለም። ቲዲኤስ ችግር እንደነበረበት ነው የጠቆምነው። በቁጥር ደረጃ ችግር ኖሮብን አይደለም። ዋና የኛ ችግር የነበረው ትራያሎሚቴን ኮንታሚናንት ናቸው። ዲዲቲ ጸረ አረም ቅሬት ነው። እሱ ላይ የፍሎራይድ መጠን እነዚህ ችግሮች ነበሩ። ይሄ ቀጥታ ከህብረተሰብ ጤና ጋር የሚገናኙ ነበሩና በእነዚህ ጉዳዮች ነበር የጠየቅነው። ተስተካክለዋል። አሁን ሪዞልቭ ነው በእኛ መሰረት ማለት ነው። ስለዚህ መጨረሻ ላይ እንደው ህብረተሰቡ ማወቅ አለበት ብዬ የምጠቁመው ጃር የሚባለው ውሃ አሁን ባለው ደረጃ የውሃ ደረጃ ማሟላት ግዴታ ነው። መጠኑ ነው የሚለያየው እንጂ ታሽጎ ነው የሚሸጠው። የውሃ ደረጃ ማሟላት ግዴታ ነው። ስለዚህ ህብረተሰቡ በዚህ ላይ ብዥታ እንዳይፈጠርበት እፈልጋለሁ። ማየት ያለባቸው እንግዲህ ሌብሉን ነው። እኔ እስከማውቀው ድረስ በተለይ ከሴፍቲ ጋር የተገናኙ ነገሮች ከዛ ውጪ ያለው የህብረተሰቡ የጣም ልኬት ስለሆነ በራሳቸው ይለያሉ። ከዛ ውጪ ግን ሴፍቲ ላይ ሰው በደንብ መጠንቀቅ አለበት፣ ሌብሉን ማየት አለበት የሚል እምነት አለኝ። አመሰግናለሁ። እንግዶቼ በጣም ነው የማመሰግነው። 2 ሳምንት በሀገራችን በተሻሻለው የውሃ ደረጃ ላይ እና ከዚህ በፊት የሚሰራበትም አሰራር የቱ ጋር ነው ያለውና ሌሎችም ተያያዥነት ያላቸውን ሀሳቦች አንስተን የተወያየንበት መድረክ ይህን ይመስላል። ሳምንት በሌላ ሀሳብ እንገናኛለን። ከዝግጅቱ ጋር አብሬያችሁ የነበርኩት አምደወርቅ ንጉሴ ከመላው ስቱዲዮ ባልደረቦች ጋር በጋራ በመሆን ነው። በዚህ ፕሮግራም ላይ መብት ተነክቷል፣ ጥቅሜ ተነክቷል የሚል አካል ካለ ቀጣይ መድረኮችን ለማመቻቸት በዚሁ ቃል መግባት ስላለብን ያው እሱን ለመግለጽ ነው። መልካም ጊዜ